ወላ ሰራዊት ፍቅሬም ወላ እዩ ጩፋ መታሰር አለባቸው። መንግስት ስርዓት አስከበረ ለመባል ስለሚፈልግ ግን እኔ አንድ ቴዲ አንድ ነገር ላንተ ቱሌት ስትል የውድድሩ ቀን ነው መታሰር የነበረባቸው ወይስ ውድድሩ ሳይገቡ ነው መታሰር ያለባቸው? እንደዚህ አይነት ነገር እኮ መድረክ ላይ ሳይመጣ በፊትም ኢቭን ያው ቲክቶክ ሲሰሩ አንዳንዶቹ የሚያደርጉት ኢትዮጵያ ውስጥ ሆኖ ነው ይሄን የሚያደርጉትና በጣም ብዙ ሺህ ተከታይ ያለው ብዙ ሺህ ፎሎወር ያለው ተጽዕኖ ፈጣሪ የሆኑ ሰዎች በጣም ማለት ከባህላችን ባህል የሚባለው ነገር ዛሬ አይደንቲቲያችን ወይ ኢትዮጵያዊ ማንነታችን ያፈነገጡ ነገሮችን የሚያደርጉ ሰዎች አሉ። ከንግግር ከአለባበስ ደግሞ ቲክቶክ ህፃናት ሁሉ የሚገርም ህፃናት ሁሉ ይጠቀማሉ። አይተህ ከሆነ በየቤቶቻችን ቶሎ ከስጃችን የሚቀበሉት ህፃናቶች ትንንሽ ህፃናት ኪርተን ካርደን ውስጥ ያሉት ስልክ ከእጅ ይቀበላሉ። አሁን ለምሳሌ የኔን ኤክስፒሪየንስ ብነግርህ የኔን ስልክ የእህቴ ልጆች አይነኳትም። የቢቢ ነው ተው ይላሉ። ለምን? በጣም ቆንጥጫቸዋለሁ። ሌሎች ወንድሞቼ ግን ወዲያው ይሰጣሉ። በቃ እዛ ቲክቶክ እንትን ሲሉ ነው የሚውሉት እና ጌም ቲክቶክ ምናምን ህፃናት ሁሉ ስለሚያዩ መጥፎ ነገር። ይሄ ደግሞ ባይዘይ ይሄ ደም ውስጥ የሚገባ ነው። ቀስ እያለ ግራጁዋሊ ቀስ እያለ ነው የሚገባው። ስጋና ደም ይሆናል መጨረሻ ላይ እና ያን ማስተካከል አትችልም። የ2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድ አሸናፊው አዶናይ እና ፍቅረኛው ጃኒ በፌዴራል ፖሊስ ቁጥጥር ስር ዋሉ። 2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በአንደኛነት በማሸነፍ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ አሁን እዚህ ጋር ዝም ብለህ እየሮጥክ የምትሰማው ዜና አይደለም። እኔ ፖለቲከኛ ነኝ። ሌላውን ምናምን በቀልድ ምናምን ላይ ይችላል። እዚህ ጋር ግን መላልሼ ዜናውን አደምጣለሁ። ከዛ በኋላ የተለያዩ ቫሪያብሎችን ለማገጣጠም ጥረት አደርጋለሁ። ከዛ አስቀድሜ በኪሴ ባስቀመጥኩት ኮንስፓይረሲ ቲዮሪ አለኝ። ሁላችሁም ኢትዮጵያ ውስጥ ስትኖሩ፣ ዓለም ላይ ስትኖሩ ሁላችሁ አንድ ጥሩ ፖለቲከኛ ደህና የሚባል ኮንስፓይረሲ ቲዮሪ በኪሱ መያዝ አለበት። እያንዳንዱ ፖለቲካዊ ዜና ከዛ ኮንስፓይረሲ ቲዮሪ በመነሳት ነው መተንተን ያለብን። ዝም ብለህ ካልጋ እንደወረድክ አይደለም የምትተነትነው። ደህና ኮንስፓይረሲ ቲዮሪ በደህና ጊዜ ያስቀመጥኩት አለ። እንዲህ ያለ ነገር ሳይ ከዛ በመነሳት ነው ትንታኔ የምሰጠው። እሺ ዜናውን ላስደምጣችሁ። ወጣቱ ቲክቶከር አዶናይ እና ወጣቷ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ በምርመራ እያጣራ መሆኑን ገልጿል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር ካዋለው በኋላ በቁጥጥር ስር ሊውል የቻለበት ዋነኛ ምክንያት ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ ይቀጥላል ይላል። ኦኬ አለባበስ ከተባለ እነዚህ የተጠቀሱ ነገሮች እነ ጆሲ ላይ ቀይን የለበሰው ሌላ ነገር እኔ እውነት ለመናገር ምናልባት ከቀይ ጋር የተያዘ ይሄ በጣም
ተጠራጣሪ ህዝብ ነው። ኦኬ ተጠራጠረንና ቀይ ለምን እንደለበሰ ኦኬ እስኪ እናጣራ ምናምን ኦኬ ይሆንለት። ኦኬ ያ ጃኒም እንደዚህ ቦርሳ መያዙ ከዛ ውጭ ተነፋነፍ ምናምን አድርጓል። ለዛም ኦኬ ባለባበስ ከተባለ ያቺ ወንጌላዊት እሷ ገና ከቤቷ መያዝ ነበረባት። እሷ ከቤቷ ነው መያዝ ያለባት። እሷ ላይ ምንም ጥያቄ የለኝም። አዶናይ ጋር ስምጡ አዶናይ በሰዓቱ ምንድን ነው የለበሰው? ሱፍ ነው የለበሰው። ስለዚህ ምን ሊሆን ይችላል? ሽልማቱን ከተቀበለ በኋላ ወዴት ነው የሄደው? አዶናይ ወዴት ነው የሄደው? አንዳንዱ ሸሚዙን ከፍቶት ነበር ይላል። እሷ አይመስለኝም። ወደ ክለብ አይደለም፣ ወደ አክሱም አካባቢ ወደ ትግራይ ክልል ሄዷል። እንዳልኳችሁ መንግስት ደህንነቱን ይይዛል፣ ፖሊስን ያዛል፣ መከላከያ አለ፣ የራሱ የተለያዩ የስለላ መዋቅሮች አሉት። መንግስት ግለሰብ አይደለም። ዝም ብሎ ከመሬት ተነስቶ አንድን ሰው ምናምን ዝም ብሎ የፊት ቀለም አላማረኝ ምናምን ብሎ ላያስር ይችላል። በመጠራጠር የተለያዩ እርምጃዎችን ሊወስድ ይችላል። የተለያዩ ጥቆማዎች ሊደርሱት ይችላሉ። ይህ ልጅ ምናልባት የፖለቲካ ዌፐን ለማድረግ የተንቀሳቀሱ አካላቶች ሊኖሩ ይችላሉ። አይዶን ነው፣ ጥርጣሬ ነው። ይሄ ልጅ ከዚህ ሽልማት በኋላ የተናገራቸው ንግግሮች አሉ። በእርግጥ የእናንተ ጭብጨባና ሙገሳ ሲበዛ ከሰሜን ትመጣለህ የተባለው ቴዎድሮስ አንተ ነው ሲባል ልሆን እችላለሁ ላልሆንም እችላለሁ ብሎ እናንተ ሰው ታስገድላላችሁ። አዶናይ ሲባል ሳልሳይ ቴዎድሮስ ትመጣለህ የተባልከው ሳልሳይ ቴዎድሮስ አንተ ነህ ወይ ብለው ጠየቁት። ልሆንም ላልሆንም እችላለሁ አለ። ይሄ ህዝብ ሶሻል ሚዲያ ላይ ያላችሁ ሰዎች፣ እኔ ሚዲያ ሰው ነኝ፣ በሚዲያ ጥርሴን የነቀልኩ ልጅ ነኝ። ይሄ ህዝብ አለቅጥ ወደ ላይ ከፍ ከፍ ሲያደርግ ፍራ። ባይገባህም ዝም ብለህ ተጠራጠር በል። እኔ በራሴ መንገድ ነው የሚሄደው። ከፍ ወደ ላይ ከፍ ያደርገዋል። አለቅጥ ፌመስ ሲያደርጉ፣ አለቅጥ ተጽዕኖ ፈጣሪው ምናምን ሲሉ መሬት ትጥበበኝ አትበል። ፍራክሽን ኦፍ ሰከንድስ ነው የሚፈልገው ህዝብ። ወዲያው ወደ ገደል ሊከት ማለት ነው። ፍራክሽን ኦፍ ሰከንድ። ጠዋት ከእንቅልፍ ስትነሳ ፈጥፍጦ ገደል ከቷል። ከዛ በኋላ አይሰማም ስትል አቤት ቅኔው ምናምን ይል የነበረ ሰውዬ አንዴ ከጣለ በኋላ ይህ ህዝብ ቅኔ ብትናገር አይሰማም። በፊት እኮ ምናምን አቤት አንተ ብቻ ተናገር አቤት ቅኔ ምናምን ሲል የነበረ ቀን ሲጥልህ ከመጽሐፍ ቅዱስ ብትጠቅስለት አይሰማም። እኔ ያየሁት ሌላ ነገር ሊሆን ይችላል። የኔ መላምት ነው። ምናልባት ፖለቲከኞች ይሄን ልጅ መጠቀሚያ አድርገውት ሊሆን ይችላል። አለባበሱ እንዳትሉኝ፣ የአዶናይ አለባበስ የሚያሳስር አይደለም። ሱፍ ነው የለበሰው። እንደውም በአለባበሱ መሸለም ነው ያለበት። ጃኒ በአለባበሷ መሸለም ነው ያለባት። መላምት ነው። ሁላችሁም የየራሳችሁ መላምት ሊኖራችሁ ይችላል። እኔ እንዳልኳችሁ አንድ ትንታኔ ፖለቲካዊ ትንታኔ ለመስጠት ከመነሳቴ በፊት ከራሴ ኮንስፓይረሲ ቲዮሪ በመነሳት ነው አናሊሲስ የምሰራው። ትክክል ሊሆን እችላለሁ ላልሆን እችላለሁ። በአለባበስ ብትሉኝ አይሆንም። አለባበስ በአነጋገር ብትሉኝ ሰግጥ ፈምስ ነው ያለው። ኦኬ ሰግጥ ፈምስ ምናልባት ኦኬ ይሄ ንግግር በመናገሩን ተከትሎ ከዚህ ቀደም የት እንደነበሩ ማይታወቁ ማህበረሰብ አንቂዎች መጥተው እንዴች ሀገር ወደ እየሄደች ነው ሰግጥ ፈምስ ይላል ምናምን ብሎ አቧራ አስነስተው ሊሆን ይችላል። ነገር ግን ሰግጥ ፈምስ ሊያሳስር ይችላል። የጠረጠርኳቸው ነገሮች በተባራሪም ይሄን ነገር ለማረጋገጥ ያደረግኳቸው ጥረቶች የሚያሳዩት ምናልባት ከሽልማት በኋላ እንደምታውቁት የፌዴራል መንግስቱና
የቲፒኤልኤፍ ሰዎች ቃታ ለመሳሳብ የሆነ ምክንያት እየፈለጉ ባሉበት ሰዓት ላይ የሀገር መከላከያ ሰራዊት ጋር ሄዶ አነቃቅቷል። ወደዛ አካባቢ በሄደ ሰዓት አንዳንድ ሰዎች አፕሮች አድርገውት ሊሆን ይችላል። ከተማ ውስጥ እየሆነ ያለውን ምክንያቱም በዓለም በኢትዮጵያ በመላ ኢትዮጵያ አነጋጋሪ ስትሆን መንግስት እንዲህ በዋዛ ኢች ኤንድ ኤቭሪ ፉት ስቴፕን ይመረምራል፣ ያያል። ይሄ ነው ሊሆን ይችላል እያልኳቸው አይደለም፣ ግን የሆኑ ሰዎች ኦኬ እዚህ እስከ ይሄ ልጅ ማን ነው? እቺ ልጅ ማናት? ከየት ነው የመጣው? በአንድ ጊዜ ሚዲያውን የተቆጣጠሩት እንዴት ሊሆን ይቻለ? አዶናይ ምንድን ነው እየሆነ ያለው? ምክንያቱም መንግስት እንደናንተ ነገሮችን በዋዛ መረጃ አይናቅም። እያንዳንዱ መረጃ አናሊስቶች አሉ፣ ይተነተናል፣ ይበለታል፣ ምን ይባላል ምናምን፣ ከዛ እስኪጣራም ሊሆን ይችላል። ማቀው ነገር የለም። ነገር ግን ባለባበሱ ምክንያት ስላልመሰለኝ ምናልባት ሌላ ነገር ሊሆን ይችላል እንዴ ብዬ ነው። አላቅም። አንዳንዶቻችሁ ሌላ መላምት ታስቀምጣችኋል፣ ይሆናል አይሆንም አላቅም። አንዳንዶቻችሁ ነገሩን ከሃይማኖታዊ ነገር ጋር አያይዛችሁ እንዲህ ስላለ ነው እንዲያ ስላለ ነው ብላችኋል። እኔ እንደዛ አይመስለኝም። የእኔ ትንታኔ ይሄ ነው። ሁለት ሰው ብቻ አስገባለሁ በዚህ ጉዳይ ላይ። የእነ አዶናይ መታሰር እንዴት አያችሁት? ትክክል ነው? ትክክል አይደለም? ከዛ የዕለቱን ፕሮግራም አጠቃላለሁ። እዚህ ዩቲዩብ ላይ ላላችሁ ልባዊ ምስጋናዬን አድርሼ ነው የምሰናበተው። ከቲክቶክ ወይም ደግሞ በስልክ መስመር ደውላችሁ የቲክቶከሮችን እስር እንዴት አያችሁት? በተደጋጋሚ አንዱን ፖስት አድርጌላችሁ አንዱን ሳልጨርስ ሌላ መረጃ ይመጣልኛል። አንዱን እንትን ብዬ አንዱን ሳልጨርስ አሻምት ሚዲያ ተዘጋ ይባላል። የግብረ ሰዶም ጉዳይ ጨረሼ ሌላ እንትን መረጃ በላይ ነው ይወጣው። በጣም ቴሌግራም ላይ ያላችሁ ሰዎች ቴዲ ሐዋሳ ላይ በጣም ቢዚ ሳደርጋችሁ ነበር። ፖስት እያደረግኩላችሁ እትሩ እንዴት አያችሁት? የቲክቶከሮቹ መታሰር ትክክል ነው? ትክክል አይደለም? ለዚህ ውይይት ሁለት ሰው አስገባለሁ። አንዳንድ ቁጥር ጻፉ ስል ዩቲዩብ ላይ ያሉ ሰዎች አንዳንድ ቁጥር ይጽፋሉ። በዩቲዩብ ለጊዜ ሰው ማስገባት አይቻልም። ዩቲዩብ ላይ ያላችሁ በመደወል መግባት ትችላላችሁ። እስኪ ስሟቸው። ቡላላን አንድ ላስገባ። የቡላላን አቋም ልስማና እስሩን እንዴት አያችሁት? አንድ የሚደግፍ አንድ የሚቃወም ነው ፈልገው። እኔ ተመሳሳይ ድምፅ መስማት አልፈልግም። ቡላላ ስራቸው ተገቢ ነው ተገቢ አይደለም? የሁሉም ቲክቶከሮች ተገቢ ነው ብዬ ነው የማስበው። የአዶናይን ግን ተገቢ ነው ብዬ አላስብም። ከዛ ውስጥ ነጥዬ የሁሉም ቲክቶከሮች እስር ተገቢ ነው ይላል ቡላላ። ከቡላላ ጋር የምትከራከሩ አላችሁ። የሁሉም ቲክቶከሮች እስር ተገቢ አይደለም የምትሉ ሰዎች አላችሁ። ተገቢ አይደለም መንግስት ምንድነው አበዛው ምናምን የምትሉ ሰዎች አላችሁ። እስኪ ዋሴያችን አለ። ዋሴም ካለ ችግር የለውም። በተለይ እንግዲህ ኦኬ ዋሴና ሁለቱም የሴት ተሳትፎ እየቀነሰ ነው። የሴቶች ተሳትፎ እየቀነሰ ነው። እንስት ሴቶች አበዛው አላልኩም። ሴቶች እድሜና ጤና ይስጣችሁ። ሴቶቻችን ሚስቶቻችን ናችሁ፣ ውሽማዎቻችን ናችሁ፣ እህቶቻችን ናችሁ፣ እናቶቻችን ናችሁ፣ የህብረተሰቡ ግማሽ አካል ናችሁ። እኛው ነን እንግዲህ ለወር አበባም ድምፅ የምንሆናችሁ። ለእናንተ እድል ሊሰጥ ይገባል። አላችሁ ሴቶች አንድ ሺህ ላስገባ። ሳሚ ሞቲቬሽናልን እና ሄኒን ላስገባ። በጣም አሪፍ ስብስብ ነው። አሁን መስመር እናስይዝ። ቡላላ ከአዶናይ ውጪ የቲክቶከሮች እስር ተገቢ ነው ብዬ አምናለሁ ብሏል። ዋሴያችን ምንድን ነው የምትለው? ዋሴ እኔ ደግሞ የማናቸውም መታሰር ቲክቶከሮቹ ተገቢ አይደለም ነው። ማናቸውም ቲክቶከሮች መታሰራቸው ተገቢ አይደለም ይለናል ዋሴ። ሞቲቬሽናል ሳሚያችን እንዴት ነው? በጣም ማከብረው የምወደው ሰው። ሻሎም እንዴት ነህ ቴሪ? አለሁልህ። እስራቸው ተገቢ ነው ተገቢ አይደለም? ተገቢ አይደለም እንጂ በፍጹም። ቴሊ ብቸኛዋ ሴት እህታችን ተገቢ ነው ስራቸው ተገቢ አይደለም? እኔ ትንሽ ለየት ያለ ነው። ፕሮግራሙን አቅራቢዎቹ ተገቢ አይደሉም ነው የምለው። ፕሮግራም አቅራቢዎቹ በራሳቸው ይሄንን ክሬት ያደረጉት ማለት የሆነ የአለባበስ ስርዓት እንትን ሊያወጡ ይገባቸው ነበር። ኦኬ
እኔ ደግሞ ስለጥጠው ማለት ነው ወላ ሰራዊት ፍቅሬም ወላ እዩ ጩፋ መታሰር አለባቸው እነሱስ ብልስ ያስኬዳል? እዛ ላይ የተሳተፉ በሙሉ ምክንያቱም ጥበብ ተገደለች ብያችሁ ነበርና ከለጠጥን ሁሉም ነገር ይለጠጣል። ለማንኛውም ነገር ላብርድና ወደ ቡላላ ልሂድ። አዶናይ መታሰር የለበትም፣ የሌሎቹ ግን ትክክል ነው ያልከው ለምንድን ነው? ኦኬ አመሰግናለሁ ቴዲ። የኛ ባህልና እምነት የማይፈቅድ አለባበስ በራቁት ሆኖ መምጣት አዋርድ ላይ አይቻልም። በዛ ላይ ደግሞ ሶሻል ሚዲያ ላይ በጣም እጅግ ታዋቂ ናቸው። እነሱ የሚያደርጉት ነገር ወደ ይስፋፋል። ነገ ደግሞ ለህፃናቶች ትክክለኛ አለባበስ ነው ይመስለው እና በራቁት መምጣት ይሄ ተመሳይ ጾታ አራማጆች የሚለብሱትን ስታይል መከተል በእኛ ሀገር አይቻልም፣ አልለመድነውም፣ አንፈቅዶም። እነሱ የሚያደርጉት ትንሽ ነገር በጣም ይስፋፋል። ራቁት የኛ ባህል አይደለም። ለምሳሌ ወደ ደቡብ ኦሞ አካባቢ ብትሄድ ወገኖቻችን፣ አሁን ለምሳሌ አንድ ሰው መጥቶ የደቡብ ኦሞን ባህላዊ አለባበስ ላሳያችሁ ብዬ ነው ምናምን ብላ እርቃኗን ምናምን ብትመጣሳ ነውረኛ ልትባል ትችላለች። የኛው ባህል አይደል እርቅና አለው። እሱ ስርዓትና ህግ አለው። በህብረተሰብ ውስጥ በራቁት የሚለብስ ባህላቸው ስለሆነ የእነሱ አይነት አለባበስ አለ። የነዚህ አለባበስ ግን የውጭውን ስታይል የተከተለ ያዘመነ ነው። እነሱም ደግሞ በራቁቱ ከይመጣል አንድ የባህል ልብስ ከእንትን ምን ነበር የሚባሉት ኦሞ አካባቢ ያሉት ናቸው። እንደዛ ስታይል ይለበሳል። ይሄ የኛ ባህል ነው። እሱ ግን ስርዓትና ደንብ አለው፣ ሁኔታ አለው፣ አለባበስ አለው፣ ስታይልም አለው ባህላችን። የእነሱ ግን አለባበስ ከውጭ የተቀዳ ነው። አመጣጡ ደግሞ ተመሳሳይ ጾታ የሚያራምዱ አይነት አካላት የሚያደርጉት አይነት አለባበስ ነው። የራሳቸውን ስታይል አላቸው። ያን የዛ አይነት ሽታ ያለው አለባበስ ነው። የአለባበስ ደግሞ ልክ አይደለም። ነገ ቲክቶክ አዋርድ ላይ ምን ሊመጣ ነው? ሁሉም በፓንቱ ሊመጣ ነው። ሴት ልጅ በራቁቷ ልትመጣ ነው። እጅግ በጣም እየተጋነስ ሊመጣ መንግስት እንደው ዘግይቷል ብዬ ነው ማስበው። ማሰሩ፣ እርምጃ መውሰዱ፣ ከዛ በኋላ ደግሞ ተጠያቂ ማድረጉ ልክ ነው። ነገ ሌላ ወጣት ሲመጣ እንደዚህ ማድረግ ያስቀጣኛል ብሎ ተጠንቅቆ ስርዓቱን ጠብቆ ይመጣል። ወንድ ልጅ እንደ ሴት ልጅ ለብሶ አይመጣም እና ይሄ ልክ ነው ብዬ ነው ማስበው። እንደውም ዘግይቷል ብዬ ነው ማስበው። ግን አዶናይ ጋር ስመጣ እና ጃኒ ጋር ስመጣ አዶናይ ሰግጥ ያለውን ነገር ሲያብራራ ነበረ እና ያብራራበትን መንገድ ደግሞ ውስጥ ያለውን ማንነት፣ ፍላጎት፣ እሆናለሁ የምትለውን ነገር የሰዎችን አስተያየት ሳሰማ ያን የምትሆነውን ነገር አሳካ ነው። እኔ አሁን ዘፋኝ መሆን ፈልግ ነበረ ቴዲ። ከጎን ያሉ ሰዎች ግን አንተ እንዴት ዘፋኝ ቡላላ፣ አንተ ዶክተር መሆን ነው ያለብህ፣ ጭንቅላት ተጠቀም እንጂ ምናምን ብሎ የውስጠኛውን ፍላጎት ገድበውታል። እነሱን ሳልሰማ ግን በዚህ ጋር ወጥቼ ቢሆን ኖሮ ቴዲ ይህን ፕሮግራም ስከፍት የኔን ዘፈን ከፍተ እስቲ የቡላላን ዘፈን አንዴ አድምጡ ብለ ይህን ዘፈን አሰምተ ነበረ ወደ ፕሮግራም የምገባውና ባለመሰገጤ ውስጥ ላለው ማንነቴ ባለመቆሜ ነው እንደዚህ የሆንኩትና ያን ነው የተናገረው። ይሄ ደግሞ ትክክል ነው ብዬ ነው ማስበው። እና ለምን ታሰረ? ፕላስ ደግሞ እሱ ላይ ጣታቸውን የጠቆሙ ሰዎች ካያቸው እድሜያቸውን እኛም በማባላት በማጨፋጨፍ ያሳለፉ ግን ምሁር የሚባሉ አሁን ላይ በእኛ ሰዓት በእኛ ታይም መጥተው የእኛንም ታይም ሊበክሉ መታሰር አለባቸው ናን ይላሉ። አሁን የትላልቆች ሽማግሌዎች ጊዜ አይደለም፣ የወጣቱ የእኛ ጊዜ ነው። የእኛ ታይምን ደግሞ እንዴት ማድረግ እንዳለብን እኛ ነው የምናውቀው። መውቀስም ካለብን ወጣቱ ነው፣ መቀበልም ካለበት ወጣቱ ነው። እነሱ ጥጋቸውን ይዞ ማየት ነው ያለባቸው፣ ወይም ደግሞ መጸለይ ነው ያለባቸው። እነሱ ምን የሰሩት ነገር? ፕሮፌሰሩ ምን ሰራ? አባላን አጫረሰን እንጂ ምን ደህና ነገር ሰራ? ምንም። ገደሉን እንጂ ምንም፣ አበላሉን እንጂ ምንም የሰሩት ነገር የለም። አንድ ደህና መጽሐፍ ራሱ አልጻፉም። የውሸት መጽሐፍ ይጽፋሉ፣ እውነቱን ውሸት ይላሉ፣ ውሸቱን እውነት ይላሉ። በዛ ልክ አባልተውን ጨርሰው ፕሮፌሰር ስለተባሉ ብቻ እዚሁ በተው የእኛን ትውልድ የመውቀስ ብቃትም ሞራልም አቅምም የላቸውም። ጊዜያቸው አይደለም። ጥፋትም ከሆነ የእኛ ጥፋት ነው፣ እናረመው እኛ ነን። ማስተካከልም ካለብን እናስተካክለው፣ ወጣቱ ነው። እቺ ሀገር አሁን የወጣቱ ነው፣ አይመለከታቸውም። ዳራቸው መያዝ አለባቸውና እነሱ ሲወቅሱ ደግሞ ሞር ያናደኛል። ያ ነገር መስተካከል አለበት ብዬ ነው የማስበው። ቴንኪዩ። ከዚህ ጋር በተያያዘ ሴቶች ራሳቸው የምንወደውን በፍቅር የምናየውን ባህላዊ አልባሳቶቻችንን ይህ በጣም ከእንትን ውጭ ከለመድነው አለባበስ ውጭ በዘመናዊ መልክ ነው እናንተ የምትሉት። ይህ ጡቶቻችሁን እያሳያችሁ ምርታችሁን እያሳያችሁ ምናምን፣ እሱም በሸማ ሆነ እንጂ በሸማ ፍሬበር ሆነ እንጂ የዛች የወንጌላዊት አይነት አለባበስ ነው። እና የራሱ የባህል ልብስ ራሱ ለብሳችሁ እንትን ስትሉ
እርቃን በቃ ኦልሞስት እርቃን በሚያሳይ ደረጃ የምታሰሩ አላችሁና እሱም ሃይባይ ሊኖረው ይገባል ብዬ አስባለሁ። እንግዲህ በጣም ወግ አጥባቂ ከሆንን በዚህ ደረጃ ወግ አጥባቂ መሆን አለብን ለማለት ነው። ዋሴ ምን ትላለህ አንተስ? እኔ ደግሞ ብለው መታሰር የለባቸውም ነው። ምክንያቱም አዋርዱ የቲክቶክ ነው፣ ቲክቶክ አዋርድ ነው። ቲክቶክ ላይ ደግሞ እንደምናየው ማለት ነው የተጋነነ ነገር በመጣ ቁጥር የጎላ ነገር በመጣ ቁጥር ተደማጭነት ትክክልም ሆንክ አልሆንክ ማለት ነው እይታ ይጨምራል። አንፎርቹኔትሊ በሚያሳዝን ሁኔታ ማለት ነው ብልግና በጨመረ ቁጥር እየተጋነነ ነው የሚመጣው፣ ተቀባይነት እየጨመረ ነው የሚመጣው። ስለዚህ ያንን ሪል ላይፍ ላይ እውነተኛ ምድር ላይ ነው ያቀረቡት አዘጋጆቹ፣ ቲክቶክ አዋርድ አዘጋጆቹ ማለት ነው። የኛን ባህል፣ የኛን ወግ፣ የኛን መሰረታዊ ነገሮችን ይዘው ህግ ቢያወጡ ኖሮ እነዚህ ወጣቶች ህጉን ተከትለው ይሄዱ ነበር። አዘጋጆቹ ሲጀመር ያወዳደሯቸውም ሰዎች የማይገናኙ ናቸው። በውድድር ደረጃ ገንዘብ ለመስራት ነው ብዙ ነገር የተፈጠረው። ማናቃቸው ቻይናዎች ናቸው መጣው ሲሸልሙ የነበረው የገንዘብ መስሪያ ፕሮግራም ላይ የተደረገው እንጂ ማለት ትክክለኛ የኢትዮጵያዊ የሆነ የቲክቶክ ውድድር አይደለም የተዘጋጀው። ስለዚህ አዘጋጆቹ ናቸው ሊጠየቁ የሚገባው እንጂ እነዚህ ህፃናቶች ማለት ነው ወጣቶቹ አሜሪካ ኖሮ ይመጣል፣ ካናዳ፣ ዩሮፕ ኖሮ ይመጣል። እዛ ጋር ኖርማል መስሎ የሚታየውን ይዞ የመጣ ልጅ ሊኖር ይችላል። ምክንያቱ ያልገባው ያ ነገር የሚለበስበት ምክንያት ያልገባው ሊሆን ይችላል። አሁን እኛ ወጣት እየነበረን ሱሪያችንን ዝቅ እናደርጋለን፣ ፍሪክ ምናምን ነገር ጋንግስተር ምናምን ነገር እንዳለን። ይሄ ግን ትርጉሙ ያልገባው እርድና የሚመስለው ጸዴ የሆነ የሚመስለው ነገር ለብሶ ማለት ነው ሊጠየቅ ይገባላል። ለምን መንግስት ወይ ደግሞ እነዚህ አዘጋጆች ማለት ነው ተጠንተው ታውቀው ቲክቶክን ወክለው እስከመጡ ድረስ ማለት ነው ኦልሬዲ ባጀት ተሰጥቷቸው ነው የቲክቶክ ካምፓኒ ባጀት ሰጥቷቸው ነው የሚያዘጋጁት ይህን ዝግጅት። ከዛ ውጭ ትርፋማ ለመሆን መወዳደር የሌለባቸው ሰዎች አወዳድረዋል መጀመሪያ። ይቀጥል ደግሞ ማለት እነዚህን ህፃናቶች ማለት ነው እንደፈለጉ ሆነው እንዲመጡ ሲያደርጓቸው ማለት ነው ህፃናት ተተኪ ትውልድ ነውና ማለት ነው ተቆጥተን ገጽን ማስተካከል እንችላለን፣ ህግ በማውጣት መሰረት ማስያዝ እንችላለን እንጂ ማለት ነው አንድ ሰው ምንም ቀላል ነገር ነው ብሎ ያሰበውን ነገር ሲያደርግ ሊጠየቅ ይገባል። በቁጣ ሳይሆን በምክር ነው ትውልድ የሚያድገው ብዬ ነው የማስበው። እና እንደኔ መታሰር የለባቸውም። መጠየቅ ያለባቸው ደግሞ አዘጋጆች ናቸው። በእነ አዶናይ በኩል ከሄድን ደግሞ ማለት ነው አዶናይ እና ጃኒ በአለባበስ ደረጃ ምንም የሚያጠፉት ጥፋት የለም። ግን አንድ የሰማሁት ዜና ካለ ማለት ነው ሁሉም ያን ዝግጅት ላይ ማለት ነው ስፖንሰር ሲያደርጉ ከነበሩት ድርጅቶች በጠቅላላ አንድ ድርጅት ባለቤት አብሮ ታስሯል ተብሏል። የዛ የድርጅት ባለቤት ኮኔክሽኑ ምንድን ነው? ከምን አይነት ድርጅቶች ጋር የተገናኘ ነው? ከውጭ ካምፓኒዎች ጋር ኮኔክሽን አለው ወይ? ያ ኮኔክሽን ደግሞ ከነ አዶናይ ጋር ተገናኝቷል ወይ የሚለውን ሳናጣራ መመስከር አንችልም። በአለባበስ ብቻ ነው የታሰሩት ማለት አንችልም። ለምን እንዳየነው ከሆነ ልጆቹ በስነስርዓት ነው ልብሳቸውን ለበሱት። በመጨረሻ ደግሞ ማለት እንፈልገው ማለት ነው ጃኒ በሽፍት ነው እያሳሰረቻቸው ያለችው ማለት ነው። በሽፍት ያኛው ሲወጣ ያኛው እየገባ ነው። ኤኒዌይ ሀብቶ ይገባሉ ማለት ነው። እግር ኳስ ተጫዋች ኧረ ልተኛ ነገር ስላለኝ ስላስገባኝ ቴድሮስ አመሰግናለሁ። ስላስገባኝ ይቅርታ ከራከር ነበር ግን ጠዋት ስላለብኝ ይመቻችሁ። ሳሚ ምን ትላለህ? ባይ ዘ ዌይ ኬፋ ቲንክ ሊገባ ፈልጓል መሰለኝ ገስት ላይ እና ይኸው ለማንኛውም ኬፋ የሚደቅሳ ቅድም ቴክስት አድርጎልኝ ነው በውስጥ። ኤኒዌይስ ግን ቅድም ግን ስታነበው ቴዲ ድድንት ሜክ ሴንስ። አለባበሱ ከኢትዮጵያ ባህል ጋር ማሄድ ምናምን ነገር በእንደዛ ነገር ተብሎ ይታሰራል እንዴ? ሰው አሚና እንዴ? እኛ የምኖርበት ሀገር እኮ ዲሞክራሲ ያለበት ሀገር እኮ ነው አይደለም እንዴ? እና doesn't make sense I don't think ቅድም ያነበብከው ነገር ያው እንደዚህ ለማስተባበል ብለው ነው እንጂ ሌላ ነገር ሊኖረው ይችላል ብዬ ነው የማስበው። ሌላው ደግሞ ምንድነው እኛ ግን መቼ ነው ላይክ እንዴ ይኸውላችሁ እንትና እንደዚህ መልበስ አለበት፣ እንትና እንደዚህ ማድረግ አለበት፣ የኢትዮጵያን ባህል ማድረግ እንደዛ እኮ ማለት አንችልም እኮ። this is እኮ ዲሞክራሲ የሰፈነበት ሀገር ተቀምጠን ወደፊትም ደግሞ እነዚህ ልጆች
ዲሞክራሲ ምን እንደሆነ በሚያውቁበት ዘመንና በሚያውቁበት ጊዜ እንደዚህ መልበስ አለብን እንደዛ መልበስ አለብን ማለት በጣም ያስነውራል። እሺ we are ahead of our time። በጣም እኮ ወደኋላ እንደም ተጎትተናል እኮ። ቅድም ልጁ ሲናገር ነበር ባይ ዘ ወይ እናት አባቶቻችን ቅድመ አያቶቻችን እኮ ምንም ያስረከቡን ነገር እኮ የለም ታውቃለህ አይደል? እንደ አሜሪካ ነገር እኮ ካናዳ እኮ ኮንስቲቲዩሽን ብትል አስረክበዋቸዋል። ይሄ ዌልት አስረክበዋቸዋል። ጄኔሬሽናል ዌልት አሁን አሜሪካ ነገር በአሁኑ ሰዓት ሰዎቹ የሚጠቀሙበት ቢዝነስ እኮ አያቶቻቸውና ቅድመ አያቶቻቸው እኮ ያበረከቱት ነው። ስለዚህ ለዚህ ወጣትና በአዶናይ ስፔሻሊ እድሜ ላሉ ሰዎች ደግሞ የአዶናይ እናትና አባት አያቶቹን ብትመለከት ምንድን ነው ያስረከቡት? አሁን እዛ ጋር ቅድም ሲናገር የነበረው ነገር ነበር። አሁን በተለምዶ ሁላችንም ዲሞክራሲ ያስፈልገናል እንላለን። ዲሞክራሲ በአግባቡ በውስጡ ምን እንዳለ ፖለቲከኞች ያውቃሉ። አሁን ዲሞክራሲ ውስጥ ብዙ ነገሮች አሉ እንደ ፓኬጅ የሚያዙ። አንድ የሀገር መሪ ዲሞክራቲካሊ ኤሌክትድ ካለ የተመሳሳይ ጾታ ጋብቻን ተግባራዊ ታደርጋለህ። የአሜሪካ ፎሬን ፖሊሲ ቱልስ ነው። የአሜሪካ ፎሬን ፖሊሲ ቱልስ አስፈጻሚ ነህ። የአውሮፓ ዩኒየን በለው የተባበሩት መንግስታት በማን ነው የሚሽከረከሩት? በእነዚህ ውስጥ ብዙ ነገሮች አሉ። ዲሞክራሲ ተግባራዊ ዲሞክራቲካሊ ኤሌክትድ መሪ ነኝ ብለህ እነዚህን ነገሮች አንድ ሰው የግለሰብ መብት አከብራለሁ ብለህ በተመሳሳይ ጾታ ድርጊት ውስጥ እሰማራለሁ ቢልህ ኖ ልትል አትችልም። አይታል ያስረዋል። ካልሆነ በበጀት ወይም ደግሞ በገንዘብ ይቀጠዋል። ስለዚህ አሁን ዲሞክራሲ እንኳን ሲባል ከኛ ካናኗራችን ከታሪካችን ካለፍንበት ሂደት የተቀዳ የኛ የሆነ ሲስተም ኦፍ ገቨርንመንት ነው እንጂ የሚያስፈልገን ዳይሬክትሊ ከዩሮፕና ከአሜሪካ ኮረጀና መተን ተግባራዊ እናድርግ ብንል ይሄዳል ወይ? በውስጡ ያለው ነገር ከኛነታችን ጋር አብሮ የሚሄድ ነገር ነው ወይ? አለባበስሳ ኮድ ሊኖረው አይገባም? አለባበሳችን ባህል አለ። አሜሪካ ላይ ስለተለበሰ እኛ ተለበስ አለበት ብለን መቀበልሳ አይጋጭም ወይ? ጀስት ለአንተ እንድታብራራ ነው። ያ ምን መሰለህ፣ በጣም ጥሩ ጥያቄ ነው። ባይ ዘ ወይ ይሄ የኛ ባህል ነውና በዛ ብቻ ስታክ እናድርግ የሚባል ነገር የለም። ሰው ግሎባላይዝድ የሆነበት ጊዜ ነው። በአሁኑ ሰዓት ሰው ኮኔክት የሚያደርግበት ጊዜ ነው። እንደ ድሮ አይደለም። እንደ ድሮ በአዲስ ዘመን አይደለም ዜና የምንሰማው። በአሁኑ ሰዓት እኮ ሰው ዜና የሚያየው እኮ ትዊተር ላይ ነው። በአሁኑ ሰዓት ሰው ዜና የሚሰማው ዩቲዩብ is the second አሁን እንደውም ነምበር 1 ዜና የሚሰማበት ሆኗል። ስለዚህ ኮኔክትድ ሆኗል ሰው። ምንም ልናደርገው አንችልም። you see what I'm saying like the Kardashian እያዩ የሚያድጉ ልጆችና የሃሊውድን ነገር እያዩ የሚያድጉ ኢትዮጵያውያኖችን እንደ ባህላችሁ ሁኑ ማለት አትችልም። ተገናኝተዋል። በቃ ኤዥያኖቹ ከአፍሪካዎቹ ከአሜሪካ ተገናኝተዋል። ስለዚህ እነሱ ልጆቹን ነው አንደርስታንድ ማድረግ ያለብን እንጂ የኛን ባህላችንን ጠብቀን the same time ደግሞ እነሱ የሚያዩትንና እነሱ ስፔንድ የሚያደርጉበትን ጊዜ ማየት አለብን ብዬ አስባለሁ። የገባሁበት ግን ዋናው ሪዝን አንድ ቀን ጊዜ ሰጠኝና ስፔሻሊ ደግሞ ይሄ ሾርሿ ቢዝነስ በጣም ብዙ ሰዎች እየተበሉ ነው አሜሪካን ሀገር። ይሄ ትክክለኛ ቢዝነስ ይመስላቸውና ከዛ ከእህታቸው ጋር አብረው ይገባሉ። እህቷ ደግሞ ባለቤቷን ታስገባለች። ተሳስረው መጨረሻ ላይ ብዙ ብር የከሰሩ ሰዎች አሉ። ኤቭሪ ሲንግል ዴይ ያወራን ራሱ ሬጂስተር የሚያደርጉ አሉ። ስለዚህ አንድ ቢዝነስ ትክክለኛ ነው ሳይደለም የሚለውን ነገር ቁጭ ብለን በምናይበትና የሆነ ዌብሳይት ደግሞ ክሬት እያደረኩ ነው። እዛ ዌብሳይት ውስጥ የሚገኙ እስካሁን ድረስ ሊስት የተደረጉ እነዚህ ፌክ የሆኑ ቢዝነሶችን ሊስት ማድረግበት ዌብሳይት ይኖራል። እዛ ገብታችሁ አሁን ቢዝነስ ስሩ ስትባሉ እዛ ውስጥ ካለ ያ ቢዝነስ እንዳትሰሩ። ብዙ ሰዎች እየተበሉ ነው። 15,000 50,000 75,000 100,000 እየተበሉ ስለሆነ አትጀምሩ ቢዝነስ። እሺ ከጀመራችሁ ደግሞ ምን ማድረግ እንዳለባችሁ ኔክስት ታይም እኔና ቴዲ ተነጋግረን መተን እነግራችኋለን። እሺ ቴንክ ዩ ሳሚ፣ ከልብ አመሰግናለሁ። ሄሊ ምን ትያለሽ አንቺ? ቅድም ቴድሮስ በሉኝ ብልሃል። ቴድሮስ ቴዲም ይቻላል፣ ችግር የለውም። ቴዲ እሺ። አዎ ቅድም ያልኩትን እንትና ዋሴ ትንሽ ነካነካ አድርጎት ሄዷል። እኔ ይሄ አዋርድ ሲዘጋጅ የነበረው ላይ 2ኛ ዓመቱን ይዟል። ስለዚህ ላስት ይር ኤክስፔሪየንስ አላቸው። ማን ምን ለብሶ እንደመጣ ምን እንደተደረገ ምን እንደተባለ ያውቁታል። ስለዚህ ይህንን አዘጋጆቹ ይህን ፕሮግራም እንትን ሊድ ሊያደርጉት ይገባ ነበር። ምክንያቱም አሁን እቺ ልጅ ራቁቷን የነበረችው ልጅ ከዚህ በፊት የሆነ ላስቲክ የተለያየ ነገር አድርጋ በጣም አዋራ ስታስነሳ የነበረች ልጅ ነች እና አዋራ ማስነሳት በጣም የምትወድ ልጅ ነች እና ብዙ ጊዜ በእሷ አለባበስ በጣም ብዙ ሰው ኮመንት ይሰጣል። ልብስ ገልብጣ ትለብሳለች፣ ላስቲክ ትለብሳለች፣ የተቀዳደ በጣም ብዙ ነገር እና አሁን የባሰ ስለሆነ ነው ያው ሚዲያ ላይም በኢትዮጵያ ቴሌቪዥን ስለተላለፈ መስለኛል አይን ውስጥ የገባችው እና አዘጋጆቹ ይሄን ነገር ፎከስ ሊያደርጉ ይገባል። ምክንያቱም የሰው ልጅ ሚዲያ ላይ የሚተላለፈው ሁሉ ኢትዮጵያ ውስጥ ይተላለፋል። ኢትዮጵያ ውስጥ ያለው ሁሉ
ፎሎ እያደረገ ኮመንት ይሰጣቸዋል ወይ ሼር እያደረገ ወይ ገንዘብ ይሰጣቸዋል ማለት አለ። ኢትዮጵያ ውስጥ ያለ ብዙ ሶሳይቲ አይከተላቸውም እንደዚህ አይነት ቲክቶከሮችን። አብዛኛውን የሚከተላቸው የተለያየ ነገር የሚያደርግላቸው ውጭ ያለው ህብረተሰብ ነው። ስለዚህ ኢትዮጵያ ውስጥ ያለው ደግሞ በኢትዮጵያ ቴሌቪዥን ሲተላለፉ ብዙ ህጻናቶች ይከታተሏቸዋል። ስለዚህ እነዚህ በጣም ሊሰራበት የሚገባው ኢትዮጵያ ውስጥ የሚያዘጋጁት አዘጋጆቹ እነ ሰራዊት ፍቅሬ አሁን እነሱም ሊወቀሱ ይገባል። እዚህ ፕሮግራም ላይ ተጠርተው የሚሄዱ ሲሆን እነማናቸውም ብሎ ማየት። ሁለተኛ የታሰረው አንድ ባለስልጣን የተባለው የታዋቂ አርቲስት ባለቤት ነው ይመስለኛል ነበረ። ለአንደኛዋ ቲክቶከር የሆነ ጊቫዌ የሰጠው ነገር አለ በራሱ እሱ ይመስለኛል። ጃኒም የታሰረችበት ምክንያት ከዚህ በፊት የለበሰቻቸው ልብሶች ይመስለኛል። በጣም ብዙ ራቁቷን ሆና ያሳየችባቸው ቪዲዮዎች አሉ። እሱን ኮንሲደር ያደረገም ይመስለኛል እንጂ ዘወሊ ፕሮግራሙ ላይ ፓርቲሲፔት ያደረገችበት አይመስለኝም። በመቀጠል ደግሞ እኔ የምለው አሁን ሀገር ውስጥ ሲገቡ ከውጭ ሀገር መጥተው ወደ ሀገር ውስጥ ሲገቡ ውጭ ሀገር ያለውን ኤክስፔሪየንስ ወደ ኢትዮጵያ አምጥተን ፎሎ አፕ እናድርግ ሳይሆን ከተቻላቸው በኢትዮጵያን ስታንዳርድ እና በኢትዮጵያ ኳሊቲ በኢትዮጵያ ካልቸርን ያማከለ ካልቸር ይዘው ቢመጡ ብዬ ነው ሪኮመንድ የማደርገው። እና ተገቢነት የለውም የታሰሩት ሰዎች ኦፍኮርስ ተገቢነት የለውም። ምክንያቱም መጀመሪያ አልተነገራቸውም። ያለባበስ ስልታቸው ይሄ ነው፣ ያካሄዳቸው ያነጋገራቸው ተብሎ ኮሬክሽን ወይም ስላልተሰጣቸው ህገወጥ የሆነ አስተሳሰር ስለሆነ መንግስት ይሄን ኮንሲደር አድርጎ ዳግም እንዳይሰሩ ያው በይቅርታ ወጥተው ትምህርታቸው ገና ብዙ ነገሮች የሚጠብቋቸው ናቸው። በጣም ኢንፍሉዌንሻል ስለሆኑ ብዙ ነገሮችን መስራት የሚችሉ ስለሆኑ ስለታወቁ ብቻ እነሱን አስሮ ወደ ታች ዳውን ማድረግ ወይ ደግሞ ልጆች እንዳይሰሩ ኪል ማድረግ ደግሞ የተገቢነት የመንግስትም ስራ መሆን የለበትም፣ የህዝብም ስራ መሆን የለበትም። ስለዚህ እነዚህን ልጆች በምክርና እንደዚህ አይነት ነገሮች እንዲያስተላልፉ ካልቸራቸውን እና የተለያዩ ነገሮች እንዲያስተምሩ አስተምሮ መልቀቅ እንጂ አስሮ የእስር ቤትን ሁኔታ ማስተማር ይባላል። ይሄ ደግሞ በሀገሪቷ ምክንያቱም ይህ ለምጄዋለሁ እኮ እስር ቤት ነው ብሎ የሚገቡ ሊኖሩ ይችላል። ምን ችግር የለም ታስሬ ያለው እኮ እያሉ ኤክስፔሪየንስ ያደርጉታል እንጂ ይሄ ያስተምራቸዋል ብዬ እሱም አላደርግም። ስለዚህ ዳግም ለሚቀጥለው ዓመትም ጥሩ ነገር ካልቸር ክሬት አድርገው እንዲመጡ መግፋት እንጂ አስሮ ልጆችን በእንደዚህ አይነት መልኩ እንትን ማድረግ ተገቢ ላይክ ገና እንኳን ተርን ያደረጉት 20 ዓመታቸውን በቅርብ ስለሆነ ብዙ አወርነሱ የላቸውም ስለ ካልቸርም ስለተለያየ ነገርም። ስለዚህ መንግስት ይህን ኮንሲደር ያድርግላቸውና ይልቀቃቸው። እነዚህ የሚያቀርቡት ግን በጣም ብዙ ቦታዎች ላይ የሚያቀርቡ ናቸው። ኢቨን በድራማ በፊልም በምናምን ላይ የሚያቀርቡ እነዚህ አዋርድ የሚሸልሙ ስለሆኑ እነሱ ካልቸሩን በጣም ሊያስተምሩ ይገባል። ኦንሊ እነዚህ ቲክቶከሮችን ብቻ አይደለም የሚሸልሙት እዚህ ፕሮግራም ላይ። እኔ አንድ ነገር ልንገራችሁ፣ መንግስት ግለሰብ አይደለም። መንግስት ቅድም እንዳልኩት ፖሊስ አለው፣ የደህንነት ተቋም አለው፣ ወታደር አለ፣ ኢንፎርሜሽን አናሊሲስ ለሚሰሩ ራሳቸውን የቻሉ ስብስቦች አሉት። የሆነ በጥርጣሬም ደረጃ ቢሆን የሆነ አንዳች ማጥራት የሚፈልገው ነገር ወይም ደግሞ ማወቅ የሚፈልገው ነገር ያለ አይመስለኝም እንጂ እንዲሁ ዝም ብሎ ቲክቶክ አዋርድ ላይ ተገኙ ተብሎ ዝም ብሎ የታፈሱ አይመስለኝም የኔ እንትን። ምክንያቱም መንግስት ግለሰብ ብትሆን የአይን ውሃ አላማረኝ ምናምን ብለህ ትበቀላለህ፣ ታባራለህ፣ ምናምን ትከሳለህ ምናምን። ለጊዜው ሁሉም ነገር በዜና የሚነገራችሁ አክቹዋሊ ዜናው ያ ነው ማለት አይደለም። ከባህላችን ካለባበሳችን ከታሪካችን ከምናምን ባፈነገጠ መንገድ እንዲህ በመሰማራት ምናምን ተብሎ የተነገራችሁ እሱ ላይሆንም ይችላል። እንደታውቃለህ አሁን እነዚህ ልጆች ላይክ ዌብሳይት ላይ ነው ያሉት። ገብቷል። ይሄ ሶሻል ሶሳይቲው ላይ አይደለም፣ ኢትዮጵያ ውስጥ አይደለም ያሉት። እኔ እነሱን ሳይሆን እነዚህ ልጆች ዌፐናይዝ ያደረጋቸው ወይም ደግሞ የሆኑ ኢንተረስት ግሩፖች ምናልባት ተጠቅመውባቸው ይሆን ገብተው ይሆን ማናቃቸው ነገሮች ይኖራሉ። የሆነ ነገር ላይ ደርሷል ብዬ አስባለሁ እንጂ ዝም ብለሽ ቲክቶክ ላይ የሆነ ነገር የተናገሩ ወይ በዚህ ለብሰው ምናምን ስለመጡ አይመስለኝም። እኚህ ህፃናቶች ወይም ደግሞ ህፃናቶች እነዚህ ቲክቶከሮች በማያውቁት መንገድ ተጠልፈውም ሊሆን ይችላል። የሆነ ነገር ግን የደረሰው መረጃ ሊኖር ይችላል ብዬ ገምታለሁ። ያጣራሉ፣ ከዛ በኋላ የራሳቸው መንገድ ይሄዳሉ። ብዙ ጊዜ ዜና ግን ሲነገርን አክቹዋሊ ዜናውና ድርጊቱ ያ ነው ማለት አይደለም። ዜና በተለያየ መንገድ ሊነገራችሁ ይችላል እናንተ በተሰሙትና ኦኬ ልትሉ በምችሉት መንገድ፣ ግን ከበስተጀርባው ደግሞ ሌላ ነገር ያልተነገራችሁ ነገር ሊኖርም እንደሚችል ሊኖር ይችላል ብዬ ነው የምገምተውና ከዛ አንጻርም ብናየው። እሺ ሄሊ አጠቃይውና ወደ ባቤ እንሄዳለን።
እኔ በአጠቃላይ የምለው ልጆቹ አላጠፉም። መንግስት ይሄን ኮንሲደር አድርጎ ህግ አውጥቶ ለሀገሪቷ ህግ ከሆነ አጠቃላይ ለሀገሪቷ ሙሉ ህግ ወጥቶ ባለባበስ ዘንድ እንትን እንዲባሉ እንጂ ዝም ብሎ በለበሰ ቁጥር ይሄን ተናገረ ተብሎ እስር ቤት ማስገባት ህጻናቶችን ማለማመድ የእስር ቤት ላይፍን ማለማመድ ይመስለኛል። ስለዚህ ጥሩ ዜጋና ጥሩ ትውልድን ለመፍጠር መንግስት የራሱን አስተዋጽኦ አድርጎ ወይ በሀገሪቷ ላይ ህግ አውጥቶ እንደ መንግስት እንደ ህዝብ ከህዝብ ጋር መንግስት ማለት ህዝብ ነው። ህዝብ ማለት ደግሞ መንግስት ስለሆነ መንግስት ደግሞ አጫጭር ነገሮችን አውጥቶ ዝም ብሎ በደፈናው ፍስ እያደረገ ከሚከታቸው ቅድም ያሳያቸው አሉ 3 ልጆች። አሁን አንደኛው እናንተ አሁን ስታስቡት ጀስት ኮመን ሰንስ እርቃናቸውን እርቋናን ወጣች የሆነ ነገር አለባበሱ ትክክል አይደለም። ይሄ ነገር ኦኬ ልጆቹም ይቅርታ የሚጠይቁ አካላቶች አሉ። ይቅርታ በይፋ ጠይቀዋል። በጣም ቱ ዘ ማክሲመም እንሂድ ካልን በሽምግልና በምክር የሚመለስ ነገር ነው። ከዚህ በኋላ እንደዚህ ነገር እንዳታደርጉ ምናምን ብለሽ አዘጋጆቹ በቀጭን ደብዳቤ የምታሳውቂ ነው። አለባበስ ነው ብላችሁ ነው የምታስቡት? አለባበስ ላይ ብቻ ነው በአለባበስ ምክንያት ብላችሁ ነው የምታስቡት ወይስ ከበስተጀርባ ምናልባት እኛ ማናውቃቸው ሌሎች ነገሮች ሊኖሩ ይችላሉ? ያ መንግስት ሲካስ እኮ በአለባበስ ብሎ ነው አይደል ለህዝቡ ይፋ ያደረገው። እሱን አልኩሽ። እሱማ ለህዝብ የምትነግሪው ነው እኮ። አንድ ህዝብ ተቀጣ ሲባል ደግሞ እኛ ፊት ለፊት በምናየው ነው አሁን ሀሳብ እየሰጠን ያለው። ባክስቴጅ ያለውን ነገር ዊዶን ነው። ከዜናው በመነሳት ከሆነ እነዚህ ተመክረውና ተቆንጥጠው ሊስተካከሉ የሚችሉ ናቸው እና እስር ባናለማመዳቸው ነው የምትይው? ያ እስር ባናለማመዳቸው ነው። እናንተም እኮ ብዙ ጊዜ ትላላችሁ በተለያዩ መድረኮች ላይ ቁጭ ብላችሁ ይሄ ነገር ዝም ብሎ በእነዚህ ብቻ የሆነ ነገር አይደለም። ከበስተጀርባቸው የሆኑ ኢንተረስት ግሩፖች ሊኖሩ ይችላሉ። የሆነ ነገር እኮ አለ የምትገምቷቸው እንኳን እናንተ በማወቅም ባለማወቅም ብዙ ሰዎች አሁን ስትናገሩ ምናምን ሰማለሁ ይሰማል። እና ምናልባት እንዳንል ምንድነው አዶናይ ሌሊት አዋርዱን ተቀበለ፣ ጠዋት ቸርች አየ ነው ገብቷል። አሁን መንግስት የሚያወራውና ህዝቡ የሆነ ክላሽ ያደርግባል እና አንተ ያው ጉዳ አይደለም እንትን አትልም። ሁሉም ገብርኤል ያው የሚያመልኩ አሉ የተለያየ አምልኮትን። እዛ አምልኮት ላይ ነው የምናያቸው። ይህን ያደርጋሉ ብለን አሱም ስለማናደርግ ነው እንደዚህ በሶሻል ሚዲያ የምናየው። የመንግስትን ጉዳይ በፖለቲካ ከሆነ ያው አጀንዳው ምንጊዜ የሚሰራ ፖለቲካ አጀንዳ ባክሳይድ ስለሆነ ነው ባክ ላይ የተሰራ ነው ብለን ያው እያሉ የሚያወሩት እላለሁ። ቴንክ ዩ ቴዳ። ቴንክ ዩ ሄሊ። ቢቢ ባቢ እሺ እንደ ቀደም ተከተላቸው። እሺ ቢቢ መታሰራቸው ትክክል አይደለም? ያንተ ሀሳብ ምንድን ነው? ዘግይቷል ባይ ነኝ እኔ። ትክክል ነው ባይ ነኝ። ከዛ ሊጀምራል። ድምጼ ይሰማል? ግን ይሰማል በደንብ? አንተ ጭራሽ ዘግይቷል ነው የምትለው? ያ ኢትስ ቱ ሌት ነው የምለው እኔ። ቱ ሌት ስትል የውድድሩ ቀን ነው መታሰር የነበረባቸው ወይስ ውድድሩ ሳይገቡ ነው መታሰር ያለባቸው? እንደዚህ አይነት ነገር እኮ መድረክ ላይ ሳይመጣ በፊትም ኢቭን ያው ቲክቶክ ሲሰሩ አንዳንዶቹ የሚያደርጉት ኢትዮጵያ ውስጥ ሆኖ ነው ይህን የሚያደርጉት እና በጣም ብዙ ሺህ ተከታይ ያለው ብዙ ሺህ ፎሎወር ያለው ተጽዕኖ ፈጣሪ የሆኑ ሰዎች በጣም ማለት ከባህላችን ባህል የሚባለው ነገር ዛሬ አይደንቲቲያችን ወይ ኢትዮጵያዊ ማንነታችን ያፈነገጡ ነገሮችን የሚያደርጉ ሰዎች አሉ። ከንግግር ከአለባበስ ደግሞ ቲክቶክ ህፃናት ሁሉ የሚገርም ህፃናት ሁሉ ይጠቀማሉ። አሁን አይተህ ከሆነ በየቤቶቻችን ቶሎ ከስጃችን የሚቀበሉት ህፃናቶች ትንንሽ ህፃናት ኪርተን ካርደን ውስጥ ያሉት ስልክ ከእጅ ይቀበላሉ። አሁን ለምሳሌ የኔን ኤክስፒሪየንስ ብነግርህ የኔን ስልክ የእህቴ ልጆች አይነኳትም። የቢቢ ነው ተው ይላሉ። ለምን? በጣም ቆንጥጫቸዋለሁ። ሌሎች ወንድሞቼ ግን ወዲያው ይሰጣሉ። በቃ እዛ ቲክቶክ እንትን ሲሉ ነው የሚውሉት እና ጌም ቲክቶክ ምናምን ህፃናት ሁሉ ስለሚያዩ መጥፎ ነገር። ይሄ ደግሞ ባይዘይ ይሄ ደም ውስጥ የሚገባ ነው። ቀስ እያለ ግራጁዋሊ ቀስ እያለ ነው የሚገባው። ስጋና ደም ይሆናል መጨረሻ ላይ እና ያን ማስተካከል አትችልም። ቅድም እህታችንን ስትጠይቅ ቴዲ አሪፍ ጥያቄ ጠይቃል። አለባበስ ብቻ ነው ብላችሁ ነው የምታስቡት? እኔም ያንን ነው ማለት የምፈልገው። ወደ ኋላ ልሂድ። ኢትዮጵያ መጀመሪያ ያው
የራሱ ህዝቦች አብረው በሚኖሩበት ጊዜ የራሳቸው እምነት ነበራቸው፣ ሃይማኖት። ከዛ የአይሁድ ምንድነው ኦሪት ገባ ከውጭ፣ ከዛ ክርስትና ገባ፣ ከዛ በኋላ ደግሞ እስልምና ገባ፣ ከዛ ደግሞ ፕሮቴስታንት ገባ፣ ከዛ ደግሞ ከፕሮቴስታንት በኋላ ደግሞ ፔንቴኮስታል የሚባሉት ገቡ። ከፔንቴኮስታሎች ደግሞ ምን የሚል መጣ? ብልጽግና ወንጌል ሰባኪያን መጡ። እነዛ ብልጽግና ወንጌል ሰባኪያን ደግሞ ተደራጅተው መንግስት ሆነዋል። አሁን ትንሽ ይህ አባባል ብዙ ሰው አይገባውም። ለምሳሌ ሁሉ ፕሮቴስታንት አንድ ይመስለዋል። ፔንቴኮስታል እና ፕሮቴስታንትን ለይቶ ማወቅ ያስፈልጋል። ፕሮቴስታንት እና ፔንቴኮስታል እምነት ተከታዮች በጣም የሰማይና ምድር ያህል የተለያዩ ናቸው። ካቶሊክ እና ኦርቶዶክስ እንደማለት ነው። ሰው እነዚህ ፔንቴኮስታሎች አንተ ያለህበት ሀገር በተለይ በሰለጠነው ዓለም ላይ ይሄ በጣም ይሄ ግለሰብ ነፃነት ላይ ኢንዲቪጁዋል ይሄ በጣም እንትን ያለ ዴሞክራሲ ምናምን የሚባለው የለም። እዛ ላይ በጣም አብስተው የሚሰሩ ናቸው። ይሄ ካልቸር የሚለው ነገር ብዙም ዜንታቸውም አይደለም። አዲስ ካልቸር ወደ መፍጠር ነው ይሄ። አቤት የሆነ ድምፅ ሰማ አንተ ጋር ነው። ኦኬ። ስለዚህ አደገኛ ነው ነገርየው፣ በጣም ቀስ እያለ የሚመጣ አደገኛ ነገር ነውና ህዝቡ መንቃት መቻል አለበት። ሌላው አሁን ከአለባበስ ብቻ ነው ወይ ላልከው ከዛ ጀርባ ያለውን ነገር እኔ ማሳየት እፈልጋለሁ። ሊሆን ይችላል። አንተ እስኪ የምትጠረጥረው አለ? እሱን ነው የምልህ። ለሰይ የሚለብሱት አለባበስ የተመሳሳይ ጾታ የሚለብሱ ሰዎች አለባበስ ነው። ምሳሌ የባርሴሎናን ተጫዋች ኮንዴን ታውቀዋለህ? ኮንዴን አለባበስ አይተዋል? በጣም ትልልቅ እንግሊዝ ፕሪሚየር ሊግ ላይ አውሮፓ ሊጎች ላይ በጣም በርካታ ተጫዋቾች ይሄ እንትን እንደሆኑ ምንድነው ኤልጂቲቪ ነው ምንድነው የሚባለው? ታኮ ጫማ ያደርጋል። ኮንዴ ከታኮ ጫማ ውጭ ጫማ የለውም። ያ እና እንደዛ ናቸው። አንድ የኢትዮጵያ እግር ኳስ ተጫዋች ኮንዴን አደንቃለሁ ብሎ እንደዛ ለብሶ ሊመጣ ይችላል። እንግዲህ ኮንዴ ማን ነው ብለህ ከጀርባ ያየህን እንደሆነ ለምሳሌ ያለ በቅርቡ አሜሪካ ትራምፕ ከዚህ ከጌይ ራይት ሰዎች ጋር ስብሰባ ቁጭ ብሏል። አንድ በል። ሁለተኛ እንደ እንግሊዝ ኮንዘርቫቲቭ ያለበት ሀገር የለም። በ21ኛው ክፍለ ዘመን በንጉስ የሚመሩ ናቸው። ሀገራዊ መዝሙራቸው ላይ ብሔራዊ መዝሙር ጋድ ሴቭ አወር ኪንግ ብለው ነው የሚዘምሩት። ኦኬ። ይህን ያህል ኮንዘርቫቲቭ የሆኑ ሀገራት ላይ ግን ምን ያክል ተጽዕኖ ፈጥረው እንግሊዝ ፕሪሚየር ሊግ ላይ አደባባዮች ላይ የጌይ የእንትኖች የተመሳሳይ ጾታ ባንዲራ ካፒቴኖች እጃቸው ላይ እስኪያደርሱ ድረስ አስገድደው በፓወር በጣም ከፍተኛ ፓወር አላቸው እነዚህ ሰዎች። ማኒ ኢዝ ፓወር ባይዘ ገንዘብ በጣም ፓወር አለው እና ስፖንሰር ያደርጋሉ እነዚህ ሰዎች። እንደዚህ አይነት ነገሮችን የሚያደርጉ ተጽዕኖ ፈጣሪዎች ላይ ከፍተኛ ገንዘብ ኢንቨስት ያደርጉባቸዋል እና የነዚህ የእንትኖች ፓወርም ያለ ይመስለኛል ከጀርባ እና ለምን ትውልዱን ወደዛ ሙቭ እንዲያደርጉ ማለት ነው። ስቴፕ ባይ ስቴፕ ቀስ እያሉ አዋርድ ምናምን እያሉ ወደዛ የሚወስዱ ይመስለኛል። ሌላው ደግሞ ከጀርባቸው ያለው እያንዳንዱ ነገር ሊንኬጅ አሉት። ተጽዕኖ ፈጣሪንን ብለው ይቅርታቸውን ተቀብለናል። ፍቷቸው ነው የተናገሩትስ ተጽዕኖ ፈጣሪዎች ራሳቸውን በራሳቸው ናቸው የሾሙት ወይስ ህዝቡ? እኔ ሳላቅ ምናልባት ያደረጋችሁት ምርጫ ኖሮ መርጣችኋቸዋል እናንተ? እነዚህ ተጽዕኖ ፈጣሪ ነን የሚሉ እነዚህ ስሟቸው ምርጫ ነበር። በዚህ ምክር ጠይቀው ነበር። የማህበራችን ስሟቸው ስትመለከቱ እንደነበረው ለአጠቃላይ አላልኩም ይቅር አይደለም ዳኛል ሰሞኑን ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባላቶች ነን። ሰሞኑን እንግዲህ ስትመለከቱ እንደነበረው የማህበራችን አባል የሆነው ዮሐንስ ደግሞ ጃኒ በቲክቶክ ስሙ ከተያዙት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ነን ያ ልመጣልህ ነበረ። የሚገርምህ ደግሞ እነዚህ ምርጫ ማለት የሆነ ተጽዕኖ ፈጣሪዎች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር ብለው መስርተዋል። የሚገርምህ ማለት ነው። የመሰረቱት ደግሞ ምን ይላሉ? እነዚህ ሰዎች መታሰር ትክክል አለን፣ በአስቸኳይ ይፈቱ አሉ። የማህበራቸው ተጽዕኖ እኮ ጆከርም ዳልቻም ተጽዕኖ ይፈጥራል እኮ። ግን እንዴት ተጽዕኖ ነው የምትፈጥረው ነው አሁን ጥያቄው። እንዴት ነው ተጽዕኖ የምትፈጥረው ነው? ተጽዕኖ ሁሉም እኮ ይፈጥራል እኮ።
አይ ነው ግን ጆከርም ታልቻም ተጽዕኖ ይፈጥራሉ። ተከታይ ያላቸው ፌመስ ከአንተ ያላነሰ ተከታይ ያላቸው አይደለም እንዴ? በደምብ ተጽዕኖ ይፈጥራሉ። ግን እንዴት ያለ ተጽዕኖ ነው የሚፈጥሩት ማህበረሰብ ውስጥ ነው ጥያቄው። ስለዚህ ምንድነው የምታሰብ? አሁን እሷ ፖይንት ላይ ለመጣ ነበር። ይሄ ተጽዕኖ ፈጣሪዎች ማህበር የነሱ ሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር ይፈቷሉ። እነዚህ ሰዎች ያማቸዋል እንዴ? ኦኬ ይሄንን የተቃወመው ማን ነው? ይሄንን አዋርድ የተቃወመው ማን ነው ብለህ ማህበራዊ ሚዲያ ዳሰሳ ስታደርግ ይወለቴዲ በእያንዳንዱ ቤተክርስቲያን በእያንዳንዱ መስጊድ በትልልቆቹ ማለት ነው በከፍተኛ ሁኔታ ነው ውግዘት የተነሳው። ማለት ይሄ ቲክቶክ ማያመጣው አይደለም። በየመስጊዱ ይሄ ከሰላት የተሰበሰበ ህዝብ ላይ ይሄን ያላወገዘ መስጊድ የለም። እኔ ታዘብኩት ማለት በየቤተክርስቲያኑ በየቤቱ በትልልቅ ሽማግሌዎች ትልልቅ ሰዎች እድሜ ትንሽ መጠጥ ያለው ሁሉም አብግዟል። ይሄ ነገር መንግስትን አሳሰበው። መንግስትን አሳሰበው፣ ወደ እርምጃ ሄደ። ግን ትልቁ ነገር መታየት ያለበት እንደ ቀልድ ሰው ለምንድን ነው የሚያየው ነው። ቀስ እያለ ነው የሚገባው። ይሄ ጌይ ራይት የሚባለው ነገር አሉ እኮ በእንግሊዝኛው ቃል አትጠቀም። ምንድነው ማለት ተመሳሳይ ጾታ? ኦኬ ተመሳሳይ ጾታ ቡድኖች ቀስ እያሉ ነው የእነሱ አስተሳሰብ ቀስ እያለ ነው የሚገባው። ዛሬ ካልነቃን እንደውም ሌት ሆነ። ዛሬ ካልነቃን ወደዛ ነው የምንሄደው። ወደዛ ነው ህዝቡ ወጣቱ እየሄደ ያለው ወደዛ ነው። እኔ እንደውም ልንገር አይደል አዲስ አበባ ሆኜ ያንን እነዛ የለበሱ ልጆችን ባይ እሰሩኝ እያልኩ ሁሉ በእንትን ምደባደብ ሁሉ ይመስለኛል። ምንድነው እየሆነ ያለው? ሰው መንቃት አለበት። ቢያንስ እኔ መስዋዕት ልሁን እያልኩ ምንድነው እየሆነ ያለው? the coming generation አሁን አሜሪካ ያለው ዲሞክራሲ ምናምን ሚሉት አለ። አቤት ዲሞክራሲ ነው እንደ ከአሜሪካ የምታመጣው? እስቲ ይሄ ኋላ ቀር የሆነውን የኢትዮጵያ ህዝብ ከሞፈርና ቀንበር ወደ በነገራችን ላይ የአሜሪካንን ፖለቲካ በጥልቀት የሚያውቁ ሰዎች በተለይ በሚሊተሪ ዙሪያ ላይ አናሊሲስ የሚሰሩ ሰዎችን ሲናገሩ ብታደምጧቸው ይሄ ዲሞክራሲ የሚባለው ራምፓንት ሲቲዝን እየፈጠረባቸው አሁን በሀገራዊ ጉዳይ እንኳን ሀገርን ለመከላከል ቆፍጠን ብሎ የሚቆሙ ወታደር እያጡ ነው። ኮምፔር በራሽያ እና በአሜሪካ መካከል ስሩ ታይም እየፈጠረባቸው እየሸረሸረባቸው የመጣውን ነገር አንዳንድ ጊዜ ዲሞክራሲ ስለተባለ ሀገርን ልታጣ ትችላለህ። ሀገር እንዲሆነች ብትለው ብጠራው ማይሰማ ሊመጣ ይችላል። ትውልድ ነው የምትፈጥረው እና ሳናላመጥ መዋጥ ማቆም አለብን። የሆነ ነገር ሲመጣ እኛ የገዳ ስርዓት ያለን ህዝቦች ነን። የራሳችን ልዩ ልዩ ባህል ያለን ህዝቦች ነን። አማራው የራሱ ባህል አለን። በኦሮሞ በትግራዩ ሁሉም ብሔር ብሔረሰቦች የራሳችን ችግር አፈታቶች አሉን። ሲስተም ኦፍ ገቨርንመንት አለን። ያለንን ነገር ማዘመን ካለብን ማዘመን ነው እንጂ የነሱ ለራሳቸውም አልጠቀማቸውም እና ይሄ ዲሞክራሲ የሚለው ራሱ በተቻለ መልኩ ሊጤን የሚገባው ነገር ነው። ዲሞክራሲ ዲፔንድስ ኦን ሲቪላይዜሽን፣ በህዝቡ ሲቪላይዜሽን ነው። ገብቷል። ሁሉ ጊዜ አፕዴት እየሆነ እያደገ የሚሄድ ነው። እኛ ኢትዮጵያውያን ኤክስትሪምሊ ድህነት ያለብን በጣም ኋላ ቀር ህዝቦች 3000 ዓመት በፊት በተጀመረው ሞፈርና ቀንበር የምናርስ ህዝቦች ነን አሁንም ድረስ ማለት ነው። ከነሱ እንደዚህ አይነት ባለጌው ነገር ኮፒ የምታደርግ ኢትዮጵያዊ ምን አለበት ለአያት ለቅድመ አያት ወይም ደግሞ ለቤተሰቦች ትንሽ ዘመናዊ የሆነ ኑሮ እንዲኖሩ ቴክኖሎጂ በተለይ ቴክኖሎጂ እንዴ እኔ እኮ ያ አዋርድ እንደሚሉ ሰዎች ቀጥቃጮችና አንጥረኞችን ቢሸልሙ እኮ ደስተኛ ነኝ ቴዲ። በእውነት እነሱ ወደ መድረክ ቢያመጡ ሸክላ ሰሪዎችን ገብቷል፣ ይበረታታሉ፣ ያድጋሉ፣ አገር ያሳድጋሉ። ስለዚህ የትኛው ሀገር ምን ውስጥ ሆነ? ስለዚህ ትውልድን እናድን ነው። ትውልድ መታሰራቸው ዘግይቷል። ትውልድ ከዚህ በኋላም መንግስት በትኩረት መስራት ያለበት ካለን ዊሊንግነሱ ካለ መንግስት ሙሉ ፈቃደኝነቱ ካለ ይሄ የሆነች አጀንዳ ለመስጠት የሚያደርገውን ነገር በትክክል ማድረግ ካለበት በደንብ ቁጭ ብሎ ቅድም ወንድሜ ቡላላም ሲናገር የነበረው ነገር ነበረ። እነሱ በእነሱ እድሜ እንደዚህ ሆኖ ኖ አንተ ሃይማኖት መሪዎች ናቸው የተቃወሙት። በጣም ትልልቅ አባቶች በጣም በየቤተ ክርስቲያኑ ነው ሲሰበክ የነበረው። አንዳንድ ቪዲዮዎችንም አይቻልም። በየመስጊዱ ነው ሲሰበክ የነበረው። ያሳዝናል። ትውልዱ ህፃናቶቹ ያሉበት ሁኔታና አገር ጠል የሆነ ካልቸር ጠል የሆነ ስነ ምግባር የሌለው ትውልድ ነው የሚመጣውና አደገኛ አካሄድ ስለሆነ ከነዚህ ሰዎች ጀርባ እነዛ በጣም ዓለም ላይ ተጽዕኖ ፈጣሪዎቹ
እነዚህ ተመሳሳይ ጾታ ግሩፖቹ እንግሊዝ ፕሪሚየር ሊግ ላይ ባጅ የሚያስለጥፉ፣ አውሮፓ እግር ኳስ ባጅ የሚያስለጥፉ የመጨረሻ እችን ብዬ ልጨርስ። የኳታሩ ዓለም ዋንጫ ታስታውሳለህ አይደለ? የጀርመን ብሔራዊ ቡድን የእነሱን አርማ ያለበትን ይዤ ገባለሁ አትገባም፣ ከፈለክ ተመለስ ነው ያለው እኮ የኳታር መንግስት። ከፈለክ ተመለስ ነው ያለው። አንድ ተሳታፊ ስቴዲየም ዘሎ አልፎ ሄዶ ሜዳ ላይ ያንን ይዞ ገብቶ እንዴት እያንዳንዷን ፍተሻ አልፎ አለፈ ተብሎ ኳታር በቃ ቀውጢ ነው የሆነው። በቃ በዛ ደረጃ መምጣት አለ። ካለበለዚያ በሩን ከፍት አድርገን እንደ አኒማሊዝሙን እንጀምር የሚለውን ለማለት ነው። ቴንኪ በጣም አመሰግናለሁ። ኢሮፕ ነው ያለው፣ አሜሪካ ነው ያለው። ባለበት ሀገር ወንዶች ከፈለጉ ፒኪኒ ለብሰው ይሄዳሉ። አሜሪካ እንዲለበሳል፣ ኢሮፕ እንዲለበሳል። ምን ታካብዳላችሁ? ባለበት ልበስ። ይሄን ይዘህ አገር ቤት ከገባህ ግን በማታውቀው የብረት ቦክስ መመታት አለበት። ትውልድ መዳን አለበት። ባለበት ተዝረክረክ። የአሜሪካ ህግ ለአሜሪካ ነው የሚሰራው፣ የካናዳ ለካናዳ ነው፣ የኢሮፕ ለኢሮፕ ነው የሚሰራው። በምትዳኝበት እዛ ታክስ በምትከፍልበት ሌሎች ዞር ብሎ በማየው ሀገር ላይ እንደፈለግኩ። ኢትዮጵያ እንዲህ ያለ ነገር ህዝቧ አያስተናግድም። ፔሬድ። አትከራከር። አትፈልግም፣ ለቀውጣ እንዳትሄድ አትሄድ። የግድ እኮ መሄድ አይጠበቅብም። ማሳየት የለብም። ባለበት አሳይ። በቃ ኢትዮጵያ ህዝብ እንደዚህ አይነት ነገር ማየት አንፈልግም ካለ በመፍራትና በመንቀጥቀጥ ማክበር አለብህ። ይሄ ወለም ዘለም ይባል ነገር የለም። ቆፍጣን ማለት አለብን። ሌላውን ነገር ትጫወታለህ። ትውልድ ግን ቆፍጣና መሆን አለበት። መንግስት በዚህ ጉዳይ ላይ ዲሲፕሊንድ የሆነ በጣም ዲሲፕሊን የተጠበቀ ትውልድን ለመፍጠር ህጉን እንደውም ከዚህ በላይ ማጥበቅ አለበት። ሌሎች ሀገሮችን ማየት አለበት። ቻይና ነይ፣ ራሽያ ነይ፣ አረብ ሀገራት ተመልከት። ዲሞክራሲ ራምፓንት የሆነ ትውልድም ይፈጥራል። ጥሩ ጎን አለው፣ መጥፎ ጎንም አለው። የሆነ ነገር የምትቀበል ከሆነ ሳታላምጥ አይደለም፣ እንደመጣ አይደለም የምትቀበለው። ከራስህ ጋር አብሮ ሊሄድ በሚችል መንገድ ነው። የውስጥ ፓንትሽን የውስጥ ሱሪሽን እያሳየች ትሄጃለሽ። ኢሮፕ ይመችሽ፣ በቃ ዞር ብሎ ማየሽ የለም። ዝም ብለሽ ፓንት ሳታደርጊ የምትሄጂ ማየሽ የለም። አሁን ሰመር ላይ ማንም ዞር ብሎ አያዩ። ኢትዮጵያ ግን ስትሄድ ምድሪቷን ስትረግጥ ለኢትዮጵያውያን አኗኗር ምቹ የሆነ ስርዓት ወግ ባከበረ መንገድ መሆን አለበት። ካልሆነ እንዳትሄድ። ይሄ ሁላችሁንም ልሰሙት የሚገባ ነገር ነው ብዬ ነው የማስበው። ህፃናቶች ማደግ አለበት። ትውልድ መቀጠል አለበት። ተበክለህ አትበክል። ቴንክ ዩ ባቢ። ወደ አዲስ ታይምስ ልምጣ። አዲሳችን ምን ትላለህ? እንግዲህ አንድ ጊዜ የረሳሁት ነገር አለ። አንድ 10 ሰከንድ ብቻ። ይቅርታ፣ ከገብስ የተገኘ ሰሊጥ አብረህ ተወቃጥ አይነትም እንዳይሆን። አንድ ግን ዜናውን ስታየው ከባህላችን ውጭ የሆነ አለባበስ የሚል ከሆነ የጀርባ ያለው ነገር ካልገለጸ ፌዴራል ፖሊስ አዶናይ እንዴት ምን ስለለበሰ ነው የታሰረው? የእሱ አለባበስ ሸንቀጥ ያለ ቶክሲዶ ለብሶ ነው የነበረው ከመጀመሪያ አይመስለኝም። እሱ ብቻ ሳይሆን ስለዚህ ነው ቅድም በሴራ ብዬ እንትን ያልኩት ነገር አለ። አሁን አንዳንድ ጊዜ ዜና ስንጽፍ ወይም ዜና ሲጻፍ መንግስታት የሆነ ነገር በዜና መልክ ሲነግሩ ድርጊቱ ራሱ የሚነግሩህም ሊሆን ይችላል፣ ወይም ደግሞ ያኛው ለጊዜው መንግስታት በተለያዩ አጋጣሚዎች ሊዋሹ ይችላሉ። መሪዎች በተለያዩ ምክንያቶች ሊዋሹ ይችላሉ። አንደኛ ፎር ኢንተረስት ኦፍ ፒፕል፣ አንደኛ ቱ ቤኔፊት ራሳቸውን ቤኔፊሻሪ ለማድረግ፣ ሶስተኛ አሁን ቢነግሩ ለአንተ ምንም ጥቅም የሌለው ነገር ሲሆን በዓለም ዙሪያ ያሉ ሰዎች አንዳንድ ጊዜ ከድርጊቱ በስተጀርባ ያለውን ነገር አይነግሩም። ይሄን የሚያቆመው መንግስት ነው። እኔን ግን ብጠይቀኝ ዝም ብለህ በአለባበስ ነው ብትለኝ አይመስለኝም። አለባበስ ብቻ አይመስለኝም። ፖለቲከኞች በዚህ ጉዳይ ላይ በሴራ ያካበተ ልምድ ስላላችሁ እናንተ ኮንስፓይሬሲ ምን ትሰራላችሁ ከመደበኛው ሰው በተለየ ሁኔታ። ለዛም ነው እኔ እሱ ስግጥ ፍምስ አልክ ስግጥ ቅጥቅጥ በል ስል የነበረውም እዩ ጩፋ እንግዲህ ሴራውን ሳያቀርቶ እሱም ሴራ ውስጥ ገብቶ ከሆነ እሱም ወይ አውቆም ገብቶ ከሆነ እሱም ገብቶ ይታረም ባይ ነኝ። እዩ ጩፋም ቢሆን ማለት ነው። ግን እኔ እሱ ልጅ በዛ ደረጃ ማለት ኮንቴንቶችንም አየሁት። መጀመሪያ ደብሮ ነበር ሳየው ሂዝ ራይት እኮ ልክ እኮ ነው። ግን ከጀርባ ያለውን ነገር አላውቅም። ልጆ አንዳንድ ጊዜ እኮ
ብዙ ሰዎች እዚህ ቲክቶክ ላይ አድማጭ ስላጡ ነው እንጂ የተናገሩትን ንግግር ነው ያስታውሳሉ። አንዳንድ ጊዜ ፌም ሲመጣ በጣም በጥንቃቄ ካልተራመድክ ብዙ ኢንተረስት ግሩፖች ይከቡሃል። ለሚፈልጉት ዓላማ አንተን መጠቀሚያ ሊያደርጉ ይችላሉ። አንተ አታውቅም። ብዙ ጊዜ እንደዚህ አይነት ባደጉት ሀገራት ተጫዋቾችም የተወሰኑ ታዋቂ ሰዎችም አርቲስቶችም በልጅነታቸው እንደዚህ ሚዲያው ሲያራግብላቸው አማካሪዎች ወላጆቻቸው ይደብቋቸዋል። ብዙ ጥንቃቄ ይደረግላቸዋል። እኛ ሀገር ላይ ዝም ብለህ ትፈምሳለህ። ስትፈምስም ጥያቄ ያለው ማይ ፍሬንድ ፈንጅ ልትረግጥ ትችላለህ። ስለፈመስክ ብቻ ገንዘብ ታገኛለህ ማለት አይደለም። ምነው ባልፈመስኩ ትላለህ። ምነው ሰው ባላወቀ ልትል ትችላለህ። ምክንያቱም ስትፈምስ የብዙ ሰዎችን አይን ነው የምትስበው። አንተን በመጠቀም ብዙ ኢንተረስት ግሩፖች ፍላጎታቸውን ሊያሳኩብህ ይችላሉ። አታውቅም። ምን አይነት ትራፕ እንደሚዘጋጅብህ አታውቅም። ዝም ብለህ መፈመስ አይደለም ማይ ፍሬንድ። አንድ ዝማሬ አለ። ሀና ተክሌ የሆነ መዝሙር አላት። የሆነ ምንድን ነው አስታውሱኝ። የሆነ ከእውቅና ጋር የተያዘ የሆነ የምትለው ነገር ነበረ። በጣም የሚገርም ቃል የምትገልጽበት መንገድ ከምንድን ነው ምትል እግዚአብሔር የሌለበት ወይም ደግሞ በመንፈሳዊ ሰዎች ይናገራሉ። ብቻ እግዚአብሔር የሌለበት እውቅናዬ የሚያጠፋኝ ከሆነ ይቅርብኝ የምትለው እውቅናዬ ይዞኝ ዝጋብኝ ስኬቴን መንገድ ካልሆነ ካልመጣ ካንተ ዘንድ የነገ ቁጣን ፈራለሁ ሰግቼ ለምን እኖራለሁ የሚል አንድ ግጥም አላት። በጣም የሚገርም አንዳንድ ዝና ገደል ይዞ ሊገባ ይችላል እና ጥንቃቄ ያስፈልጓል ለማለት ያህል ነው። እና ብዙ ጊዜ አሁን መፈመስ ላይ ያላችሁ ሰዎችም ደወል የምትጠቀሙበት ይመስለኛል። አዲስ ስልክ ገብቶባል መጣሁ። ሌሎቹንም ሰላም እላለሁ። ሰሞኑን እንግዲህ አጀንዳ እንደዚህ አይነት ነገር ነው። የዛ የጋዜጠኛው አጀንዳ ወደ ቲክታከሮቹም ተቀይሯልና እኔ ሚክስድ እንትን ያለኝ ፊሊንግ ነው ያለኝ። የአንድ በሰለጠነ ዓለም እንደሚኖር ሰው ዲሞክራሲን ኢንዲቪዥዋል ራይትን ኤክሰርሳይዝ እንደሚያደርግ ሰው የማይበት የተለየ መንገድ አለኝ። ከካልቸር ደግሞ ከኢትዮጵያ ባህል፣ ሃይማኖታዊ ባህል፣ ሶሳይታል ባህል እንደሱ ደግሞ ካልቸሩን ደግሞ ተጠብቄ ህጉም ስለሚከለክል የኢትዮጵያ ህግ እነዚህ አይነት ነገሮችን እንዴት ነው የምትመለከተው ካልከኝ፣ በመጀመሪያ ኢትዮጵያ ውስጥ ግብረ ሰዶም ወይንም የጾታ ግንኙነት አይፈቀድም። እኔ እስከማውቀው ድረስ ህገ ወጥ ነው እና ህግ አለ። ስለዚህ እንደዚህ የሚያደርጉ ሰዎች በህግ ነው እንትን ማለት ያለባቸው መጠየቅ ያለባቸው። እኔ ባለፈው ልጁን ሰብስበው የደበደቡ ልጆች እኔ በጣም አወግዛለሁ። ባይዘው ማን ፈቀደላቸው? ሰው ለምን ጾታ ብሎ በድንጋይ ምናምን የሚወጉ እንደዚህ እኮ ይኸውልህ ሞብ ጀስቲስን ነው የምናበረታታው። የፈለግከውን ሰው ይሄ ግብረ ሰዶም ነው እያልክ ልትገድል ነው ማለት ነው ነገ። I mean this is very dangerous honestly። እንደዚህ አይነት ሰዎች እንደዚህ አይነት ምንድን ነው ሴክሹዋሊ አሳልት ከተደረጉ እንደዚህ ወንድም ይሁን ሴት በማይፈልገው ነገር አሳልት ካደረጋቸው ምንድነው ወደ መንግስት ነው መውሰድ፣ ወደ ህግ ነው መውሰድ ያለባቸው አይደለም ቴዲ? ህግ ጋር ወስደ በህግ ነው የምታስጠይቀው እንጂ አንተ ማን ፈራጅ ያደረገ ወጣት ተሰብስበ በድንጋይ በዱላ የምትቀጠቅጥ ከሆነ ይሄ ህገ ወጥነት ነው መጀመሪያ መስተካከል ያለበት። እና ይግደለው ምናምን የሚሉ በሃይማኖት ስም እኔ ክርስቶስ ግደሉ ይላል እንዴ? እኔ ክርስቶስ እንግዲህ እኔ ቤተክርስቲያን አልፎ አልፎ ነው የሚሄደው። ጴንጤ ነኝ እያለ የሚዘምር ይገደል ይላል። ኦርቶዶክስ ነኝ የሚል ይገደል ይላል። እኔ ይገርመኛል። ክርስቶስ ግን እኔ የማውቀው እንደው በአመትም ወይንም በ10 ዓመትም ቤተክርስቲያን ሲሄድ የምሰማው መቅደላዊት ማርያምን ሊገሏት ሊቀጠቅጧት ሲመጡ ከናንተ ውስጥ ኃጢአት የሌለበት እስኪ ወግሮ ይግደላት ነው ያለው አይደል? እና ከናንተ ውስጥ እስኪ ማን ነው ንጹህ እሷን በድንጋይ ወግሮ የሚገላት ነው ያለው እኔ እስከማውቀው ማለት ነው። ስለዚህ እኛ ምንድነው የራሳችንን ነውር ተሸከመን ሰዎች ላይ ነው የምንፈርደው። ምን ማለት ነው? እኔ ድርጊቱን አወግዛለሁ ቴዲ። ይሄ ልጁ ያደረገውንም እንደዚህ አይነት ነገር መጣራት አለበት አወግዛለሁ።
ይሄ ግብረሰዶም የጾታ ግን የወንድ ምንድነው ሴም ሴክስ ሜሪጅ ወይንም ደግሞ ሴም ሴክስ በአማርኛ ልበለው ምንድነው ይሄ ምንድነው የምትለው ቴዲ? ተመሳሳይ ጾታ ግንኙነት ኢትዮጵያ ውስጥ ነውር ነው። አሁንም ደግሞ ተመሳሳይ ግንኙነት ወንድና ወንድ ሴትና ሴት ኢትዮጵያ ውስጥ በሃይማኖት ነውር ነው፣ በባህላችን ነውር ነው፣ ባደግንበትም በሶሳይቲው በጣም የተነወረ ነገር ነው። ግን ድሮ ጀምሮ እኔ ያስታውሳለሁ ኳስ ስጫወት ስቴዲየም ዙሪያ ማለት ነው ቴዲ አንድ ሰውዬ ነበረ ነጠላ እንደዚህ ለብሶ ከፍል ውሃ ይመጣል እና ሁሉ ጊዜ ይሄ ሰውዬ እንደዚህ ነው ይባል ቡሽቲ ነው የሚባለው። ከዛ ይሄ ሰውዬ እኮ ቡሽቲ ነው ይባል ሰውዬው ፊቱን ከናርቦ ነው የሚሄደው አካሄዱ ምናምን በታይ ይገርማልና ይሄ ቡሽቲ ነው ምናምን ያለን እንጠቋቆም ነበረ እዛ ኳስ ስንጫወት ማለት ነው። እና ሶሳይቲ ውስጥ እንደዚህ የሚባሉ ነበሩ ድሮም ጀምሮ ገብቷል አባባሌ። ይፋ አይወጡም ይፈራሉ ይደበቃሉ ምናምን እንጂ እንደዚህ አይነት ነገሮች ነበሩ። ዋናው ነገር ምንድነው? እኔ ሚውት አድርግ ወንድማችን። ዋናው ነገር ፖይንት ምን መሰለህ ቴዲ፣ ይሄን ነገር እንዳይስፋፋ ቴዲ ማውን ያነሳው ባቢ የሚያነሳው ከላይ እስማማለሁ። ጄነሬሽን እንዳይበከል ይሄ አዲሱ ጄነሬሽን ከውጭ የሚያየውን ነገር በቲክታክ የሚያየውን ነገር በሙሉ እየሰበሰበ ሳይለየው አለባበሱን ሳይለየው ካልቸሩን ሳይለየው ሁሉን ነገር ፕራክቲስ ማድረጉ ይሄ በጣም ነውር ነው። እውነት ለመናገር ብዙ ማስተማር ይጠይቃል ቴዲ። ህዝብ አያውቁም። እነሱ ያዩትን ነገር ብቻ ነው ፕራክቲስ የሚያደርጉት። ምንድነው they think is cool you know አንድ ቅድም እንዳላችሁት ነው አንድ የሃሊውድ አክተር ወይንም ደግሞ አንድ የፕሪሚየር ሊግ ኳስ ተጫዋች የሚለብሰው ልብስ የሚያደርገው የሚከተለው ስታይል ይሄ ሰውዬ ምንድነው ባክግራውንዱ ብሎ አይጠይቁ። ገብቷል አባባሌ? ይሄ ሰውዬ ምንድነው ብሎ አይጠይቁ። ስለዚህ ሰውየው ስላደረገ ፌመስ ስለሆነ ብቻ ፕራክቲስ ያደርጉታል ኢትዮጵያ ውስጥ ማለት ነው። ይሄንን ነገር መለየትና ብዙ ሰፊ ትምህርት መሰጠት አለበት። ጋፕም ስላለ አይ ወጣቶቹ ይሄንንም ስለማያውቁ ቴዲ ገብቷል። አንዳንዴ ባለማወቅም ነው የሚያጠፉት እና አውቆም የሚያጠፋሉ። ይሄን ለማስፋፋት የሚያጠፋሉ። ሳያውቁ ደግሞ የዚህ ተጽዕኖ ምንድነው ሰለባ የሚሆኑ አሉ። ስለዚህ እነዚህ ነገር ለይቶ ማስተማር ያስፈልጋል ነው ምለው። እኔ አስምሬበት የምናገረው በየአዲስ አበባም ይሁን ምንድነው ደብረ ዘይት ወይንም ናዝሬት ድንጋይ ይዘ ዱላ ይዘ ይሄ እንደዚህ ነው እያልክ የምትቀጠቅጥ መሀይም ማን ቀጥቃጫ አደረገ? ፖሊስ ጥራ። ልጁ በመጥፎ ነገር ካደረገ ለፖሊስ ስጠው። ልጁን በመጥፎ ነገር ካየው ለፖሊስ ስጠው። አንተ ቀጥቅጠ ገዳይ ያደረገ ማን ነው? ይሄ ትክክል አይደለም፣ አወግዛለሁ። ገብቷል? ከዛ አለባበሱ ላይ እንምጣ ቴዲዬ፣ ወደ አርቲስቶቹ እንምጣ። እኔ ይኸውልህ ኢትዮጵያ ውስጥ ፍትህ ብለህ ቴዲ ስንት ነገር እኮ አልቀሰናል እኮ ስለ ፍትህ ስንት ሰው ተገድሎ አልቀሰናል። ስንት ሰው ተፈናቅሎ አልቀሰናል። ስንት ሰው ፍትህ ተጓሎበት አልቀሰናል። ሱሪ ለበሳችሁ ብሎ የሚያስር መንግስት ካለ ገብቷል አባባሌ? ይሄንን አስጠብቃለሁ ብሎ የሚያስብ ካለ ኦርዲነሪ ይሄ እኮ አሁን አንድ ሰው እውነት እንነጋገር ከካልቸር አንጻር ጆኒ የለበሰው ፋሽን ነው ብሎ የለበሰው ከካልቸር አንጻር ተገቢ አይደለም ብለን እንከራከራለን እንጂ ይሄን ያህል ወንጀል አይደለም እኮ ልጁ የለበሰው ልብስ ነው የለበሰው። በቃ አጣይን ዶፍተዴ ራቆቱን አይደለም አደባ እብድ እኮ ኢትዮጵያ ውስጥ ራቆቱን መሄድ ምን ሽሩን እያንዘላዘለ መሄድ ሀገር አለ እኮ ኢትዮጵያ ውስጥ እኮ አለ አብዶ መንግስት ልብስ አይሰጠው። ኢትዮጵያ ውስጥ ተወልደ ባደክበት እስከኖርኩበት ጊዜ ድረስ በብብቱ ቦርሳ እንደዚህ ትልቅ ቦርሳ የያዘ ወንድ አይተህ ታውቃለህ? ኖ ድርግ እኔ እኮ ማድረጉን ተገቢ ነው ብዬ አይደለም የምለው። ልጁ በእርግጥ ይቅርታ ጠይቋል፣ ግን ይቅርታ ጠይቋል በአረም ላይ ነው የሚታሰበው። ይሄው ለየት ያለ ነው። ህዝቡ ሲያየው ይደነግጣል። ኖ እኔ የልጁን ጆኒን እኮ እሱ አሁን ፋሽን ነው ብሎ ያው የሆሊውድ ሰዎች ያደርጋሉ። እዚህ የሚያየውን ነገር አደረገ፣ እዛ ፕራክቲስ አደረገ። ልጁ ሂዝና ደጌ እኔ አውቀዋለሁ ጆኒ ነው ኦኬ ጆኒ በጣም አውቀዋለሁ እኔ። በጣም አሪፍ ልጅ ነው። በጣም ዩቲዩበር ነው፣ ሰራተኛ ነው። ዲሲ ላይ ራሱን ጥሮ ግሮ የታወቀም ልጅ ነው። እውነት ለመናገር ጎበዝ ልጅ ነው። ይሄ ዝም ብሎ ዘላንም ልጅ አይደለም። መጥፎ ነገሮችንም ቶሎ የሚረዳ ልጅ ነው። ግን ስህተት ሰራ ቴዲዬ፣ ስህተት ሰራ፣ ይቅርታ ጠየቅ አይደል? በቃ አንድ ሰው ማድረግ ያለብን ምንድነው? ስህተት ሲሰራ ከስህተቱ ሲማር ወጣቶች ናቸው we give them a chance አይደለም እንዴ? በቃ ይሄ ጨዋነት ነው። ስህተቱ ይሄ ልጅ ከዚህ በፊት ሌላ እንደዚህ አይነት ተመሳሳይ ነገር ሲያረግ ስላላየ ነው። አሁን በጨዋነት ይቅርታ ህዝቡን ጠየቀ፣ ታወቀው፣ ነገሩን ስህተት መሆኑን ተረዳ።
ግን መንግስት እዚህ ደረጃ ገብቶ ነው አለባበሳቸው አሁን እሱን ነው የምልህ። እኛ በዜና የተነገረን ወይስ ያነበባችሁት በተለያዩ ቦታዎች ላይ ስታወሩ ይሰማል እኮ። አንዳንዱ በማወቅም ባለማወቅም ዝም ብሎ ሴራውን ሊነካካ ይችላል። ኧረ ይሄ ነገር ትክክል አይመስለኝም፣ የሆኑ ሰዎች የሆኑ አካላቶች ያሉበት ይመስላል ምናምን ይሉ ነበር ሰዎች። እኔ አለባበስ ብቻ አይመስለኝም ባይ ነኝ። እኛ ማናቃቸው እንዳልኳችሁ መንግስት ደህንነት አለው፣ መረጃ የሚሰጡት አለ፣ ሁሉን ነገር ይቆጣጠራል። ገባ? መንግስት ግለሰብ አይደለም። ምናልባት የደረሰበት ለጊዜው ለኛ ይፋ ያልተደረገልን መንግስት ግን የሆነ የደረሰበት አንዳች ነገር አለ እንጂ በተአምር በአለባበስ ደረጃ ይህንን አጀንዳ ተደርጎ በዜና እስኪሰራ ድረስ የፌዴራል ፖሊስ መግለጫ አውጥቶ በሲሪየስ ይህን ጉዳይ እስኪይዙ ድረስ እኔ አለባበስ ብቻ ነው ብዬ አልቀበልም። የሆነ ነገር አለ ቴዲ። እኔ ደግሞ አለባበስ ብቻ ብዬ ነው የምቀበለው። ማርክ ማይ ወርድ። ለምን መሰለ የምቀበለው? ነገ ተነስቶ ወይንም ከሻቢያ ጋራ ሲመጻጠሩ ከሻቢያ ጋራ ምንድን ነው የዲሞክራሲያዊ ስርዓቱን በጉልበት ለመገርሰስ ብሎ እንደነ ጃልመሮ ካልከሰሳቸው በስተቀር ጃኒ ምን አይነት ነገር ውስጥ ገብታ ነው የምትታሰረው? አሚን we know this people እኮ አዶናይ we know him አዲስ አበባ እየተመላለሰ አሁን የገባ ልጅ ነው። እኔ ፖለቲካ እዚህ ውስጥ ባንከተው honestly አይሆንም። ሊሆን ይችላል ላይሆንም ይችላል። አሁን መጣራት ነው አይደል? ተጠርጣሪዎች ናቸው አይደል? ቴዲ ይኸውልህ ይለቀቃል አይደል? እንዲህ ከአንተ እኔ እንደዚህ አልጠብቅም ቴዲ። ለምን መሰለም አልጠብቅም አንተም ከሌሎቹ አንድ ተጠርጣሪ መጀመሪያ የተጠረጠረበትን ነገር ፍርድ ቤት እንዲቀርብ ነው። ይሄውልህ ሚስትሚነር ይባላል። አንተ በምትኖርበት ሀገር ቀላል ወንጀል ስትሰራ መጥሪያ ነው የሚሰጥ። ገብቷል? ከባድ ወንጀል ሰርተ እያለማመዱ እኮ ነው ወደዛ አዳምጠኝ። ሀሳቡን ይግለጽ፣ ችግር የለውም። አንድ ማወቅ ያለብህ መንግስታት when they become desperate ሲሆኑ you don't know what kind of action እንደሚወስዱ አታውቅም። በፖለቲካ የትኛው መንግስት ባህሪ ነው? መንግስት እሱ ይገልጿል። desperate የሚለው ይገልጻል። መንግስት የሆነ ነገር እንትን ሲለው ቅጽበታዊ እርምጃ ሊወስድ ይችላል። ምንድነው የደረሰው? የምናውቀው ነገር የለም። ገባችሁ አይደል? እነዚህ ልጆች ቀጥታ በሚያውቁት ጉዳይ ነው በማያውቁት ነው ምናምን እያልኳችሁ አይደል? እኔ ግን እያልኳችሁ ያለሁት ይሄ ነገር አለባበስ ብቻ አይመስለኝም ነው። ቴዲ እኔ የሚመስለኝን ነገር እንደው በእንትኑ ላቅርበው የለም። ምን መሰለህ? መንግስት ይኸውልህ ክላውድ ቼዘር ነው የኢትዮጵያ መንግስት፣ የአብይ መንግስት፣ የብልጽግና መንግስት ምንድን ነው ቀላል ይሄ የማህበረሰብ ጫጫታ ፖለቲካ እስካልሆነ ድረስ፣ እውነተኛ የስልጣን ጥያቄ እስካልሆነ ድረስ፣ እውነተኛ የመብት ጥያቄ መንግስትን የሚነካ እስካልሆነ ድረስ አድሬስ ለማድረግ ይፈልጋል። ስም ለማግኘት ነው ይፈልገው። ገብቷል አባባሌ? አሁን አዶናይን እኮ ተጠቅመውበታል አይደለም እንዴ ቴዲ? አዶናይን እኮ አየር ኃይል ሄዶ እንዲሰብክ አድርገውታል። ይሄንን ያደረገው መንግስት ነው። አዶናይ አየር ኃይል እንግዲህ አይገባውም ይሄ ሰውዬ። አዶናይ አንድ የማህበራዊ ሚዲያ ተጠቃሚ ነው። ፌም ያደረገ ራሱን ያሳወቀ በሚገባ ንግግሩም በማይገባ ንግግሩም ይሄን ያህል ምሁር አይደለም። ስለ ፖለቲካ ስለ ውትድርና ሳይንስ የሚያውቀው ነገር የለም። አየር ኃይል ያ ሁሉ ምሁርና ሀገር የሚጠብቅ ሰራዊት ቁጭ አድርጎ እንዲሰብክ አድርገውታል። ሲፈልጉ ምን ያሳያል መሰለ ቴዲ? የስርዓቱን ማንነት ያሳያል። ምንድን ነው የሚፈልገው? ይሄ ክላውድ ቼዘር ነው ብያለሁ። ምንድን ነው የሚያደርጉት? እውቅና ስለሚፈልግ አየሩን መቆጣጠር ስለሚፈልግ መንግስት አዶናይን ወስዶ ተጠቀመበት እዛ ጋራ። አሁን ደግሞ ህዝቡ ተገልብጦ አዶናይን መስደብ ሲጀምር እነዚህ ባለባበሳቸው በመግባራቸው ምንድነው የአዋርዱን መርገም ሲጀምር መንግስት ደግሞ ተገልብጦ እንደገና ገብቷል አባባሌ። እንደገና መንግስት ስርዓት አስከበረ ለመባል ስለሚፈልግ ግን እኔ አንድ ነገር ላንስ። በኤኒ ሚንስ እነዚህ ሰዎች ተጠርጣሪ ከሆኑ ምንድነው መደረግ ያለበት መሰለ? ምን አንድ ሰው እኮ ያለ መከሰስ መብት አለው። አንደኛ ፍርድ ቤት የመቅረብ መብት አለው። ጥሪ የመከሰስ ተከሳል ገብታ በዚህ ወንጀል ተከሳልና ፍርድ ቤት ቅረብ የሚል ነው ህግ ያለው ኢትዮጵያ ውስጥ። ዓለም ላይም ያለው ይሄ ህግ ነው እንጂ ዝም ብለህ አፍነህ ይጠርጠሩ ምንድነው? አሁን አንተም ስትል ነበር፣ ሰውም ሲል ነበር። አይሟሙም።
ይፈተሹነ ህግ መብታቸውን ነው እኮ የጣሱት። አንደኛ አዶናይም ሆነች ማለት ጃኒም ሆነ እነዚህ የታሰሩ ልጆች አለባበስ ለበሱ ማለት ማስተማር ይቻላል እንጂ ልክ እንደ ትልቅ ወንጀለኛ ወስደ ያለ መብታቸውን ነው ገብቷል። ምንድነው ይሄ የዜግነት መብታቸውን ገፈ እስር ቤት አስረ ለማሸማቀቅ መሄዱ ይሄ ነውር ነው። እኔ መንግስት ትክክል አይደለም። ይሄን ነው የምለው። አመሰግናለሁ። ቴንክ ዩ አብትሽ። አፍሪካ ዩናይትድ ክብራትና ክብራን ቀደም ሲል ብዙ ነገሮችን አውርቻለሁ። አሁን ሁለተኛው ክፍል ላይ ነኝ የምገኘው፣ የመጨረሻው ክፍል ላይ ቀደም ሲል በጋዜጠኛ ሶፎንያስ እና አቤኔዘር በሱ ጉዳይ ላይ አውርቻለሁ። እናንተ ቤታችሁን ከፍታችሁ ስታወሩ ለህሊናችሁ ከግራም ከቀኝም እያላችሁ አውሩ። እሺ አፍሪካ ዩናይትድ ልታሳየን የቸኮልከው አንድ መረጃ ላይ ይመስለኛል። እሺ ሚዩት ነህ ሚዩት ነህ። ከመረጃ እንነሳ። አለባበሶቹ እነዚህ ናቸው። አንደኛው የሴት አንዱ ይሄ ነው እንትን የለበሰው ማለት ነው። ያሳያችሁን አለባበስ እኔ እዚህ ጋር እያሳያችሁ ነው። በዩቲዩብ ላይ ምንም የሚቀርባችሁ ነገር የለም። ይሄንን ያሳያለሁ። እሺ ቀጥል። ይሄው እቺንም ይዋት የወንድ ብልት የሚመስል እንትኗ ላይ ለጥፋለች ታች። ግሩም ገዛኸኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌደራል ፖሊስ ባወጣው እና ጉዳዩ እንደምታዩት ነው። ይሄ ሴት ልብስ ነው የለበሰው ሙሉ በሙሉ ከላይ እስከ ታች ቦርሳ ይዟል። የሴት ቦርሳ። ስለዚህ ጉዳዩ ከህብረተሰቡ ባህል ያፈነገጠ ግብረ ሰዶማዊነትን በአደባባይ ዲሞንስትሬት እያደረጉ ነው ያሉት። በአደባባይ በሚዲያ ተላልፏል ባይዘወይ በለቱ ማለት ነው። ስለዚህ ይሄ በኢትዮጵያ ህገ መንግስት ግብረ ሰዶማዊነትን እና ከዚህ ጋር የተያያዙ 25 ዓመት የሚያስከስስ ወንጀል ነው፣ የሚያሳስር ማለት ነው። ህዝቡ ደግሞ ሃይማኖተኞች አሁን አንዳንዶች እንደሚሉት ሳይሆን በመጽሐፍ ቅዱስ ሰዶምና ገሞራ የተቃጠሉበት በግብረ ሰዶም ነው። እንደውም ሰፕራ የምትባለዋ የሎጥ ምስት ወደ ኋላ ዙረሽ አቲ ተብላ ወደ ኋላ ዙራ በማየቷ የጨው ሐምድ ሁና የቀረችበት ሁኔታ ነው ያለው። ስለዚህ አማኙ ሶፎንያስ ላይም በነዚህም ላይ የሚያቀርበው ሐሳብ ከእምነት አንፃር ችግር የለበትም ማለት ነው። ለምንድነው ችግር የሌለበት? እርግማንን የሚስቡ የእግዚአብሔርን ቁጣ ወደ ምድር የሚያወርዱ ድርጊት በአደባባይ እያሳዩ ነው ያሉት። መብት የግለሰብ መብት የሚባለው በኢትዮጵያ የግለሰብ መብትም የቡድን መብትም እኩል ነው የሚከበረው እንጂ እኔ ግለሰብ ነኝ ግለሰብ ነው ቡድን የሚያደራጀው የሚለው የምዕራባውያን ፍልስፍና ሊበራሊዝምን አንቀበልም። እኛ በህገ መንግስቱም አይቀበልም። የቡድን መብት የግለሰብ መብትን እስካልተጫነ ድረስ ይከበራል ነው። ቅድሚያ እንደውም ለቡድን መብት ነው የሚሰጠው የኢትዮጵያ ህገ መንግስት። የብሔር ብሔረሰቦችና ህዝቦች የሚለው ስያሜ የቡድን መብት ነው ቅድሚያ የሚሰጠው ማለት ነው። ይውት አድርግልኝ ማነህ። ስለዚህ ይሄን ዲሞንስትሬት የሚያደርጉ የህዝቡን ባህል እየበረዙ ያሉ፣ መንግስት ደግሞ ይሄን ህግ የማስከበር ግዴታ አለበት። የሰው እጅ የሚቆርጠውና የሰውን አንገት የሚቆርጠውን የሚደግፈውና አዲስ ታይምስ ይሄንም ደግፎ ነው መብታቸው ነው ምናምን ብሎ ነው የሚያወራው። እኔ ግብረ ሰዶም አልደግፍም። ያላልኩትን ነው የሚያወራው። ደግፈህ ነው የተናገረው። አላልኩም እኔ ሚውት አድርግ በቃ። ኋላ ነውረኛ ነው። አዲስ ታይምስ በንግግሩ ተመሳሳይ ጾታ ጋብቻን አልደገፈም። መብታቸው ነው ብሏል። የግለሰብ መብት መከበር አለበት ማለት ደግሞ አይነትን አይደለም አለባበስን ያለው
ኖ እሱንም ብሏል አይደለም ነው ያለው። ይሄን በተመለከተ ተናጋሪው አላልኩም ወይ እኔ ሐሳቤን ነው የማቀርበው። መብቱ ነው እስካለ ድረስ የግለሰብ መብት በዚያ ደረጃ መብት ነው ወይ የሚለው በተገቢው መታየት ነው ያለበት። ከእኛ አንፃር ግን በኢትዮጵያ ወግና ባህል አንፃር ይሄ በምንም መልክ ተቀባይነት የሌለው መወገዝ ያለበት የኢትዮጵያ ሕግ ራሱ ይከለክላል ብዬ ነው የጀመርኩት። አትዋሽ። መጨረሻ ላይ ስማችሁን እየጠራው ኮሜንታችሁን ልጨርስ ነኝ። አንዴ ቆይ። ስለዚህ አንዴ መጨረሻ ላይ ስማችሁን እየጠራው ኮሜንታችሁን አነባለሁ። ቴዲ ሐዋሳ የቴሌግራም ቻናል ብላችሁ ግቡና 7800 ቤተሰብ ያለበት ቦታ ላይ አንድ ጥያቄ አስቀምጬላችኋለሁ። ቲክቶከሮች መታሰራቸው ትክክለኛ እርምጃ ነው ወይስ ስህተት ነው? በዚህ ላይ ሐሳባችሁን ስጡኝና መጨረሻ ላይ የሁላችሁንም ስማችሁን እየጠራው ሐሳባችሁን ለማንበብ ሙከራ አደርጋለሁ። አሁን አስቀምጬላችኋለሁ። ሂዱና እዛ ላይ ኮሜንቱ። እሺ አፍሪካ ላይ አጠቃለውና ወደ ሌሎች ሄዳለሁ። አዎ፣ ስለዚህ ፖለቲካ ጋር ያዘ ይሄ ፖለቲካ መሆን የለበትም የሚለው መንግስት የሀገሪቷን ወግ ባህል የሚያስከብር አስከብርልኝ ብሎ ህዝብ የመረጠው መንግስት እስከሆነ ድረስ የህዝቡን ሰምቶ ነው እርምጃ የወሰደው የሚለው መንግስት ህዝብ ይሰማል፣ ምንም ኃጢአት የለውም ነው አዲስ ታይምስ ያነሳው። በችግር ከተገኘበት ህዝብ መረጃ ከሰጠው መንግስት ያስራል፣ አሁንም ነገም ማለት ነው። ስለዚህ የህዝብን ድምጽ የሚሰማ መንግስት መኖሩን ነው እንጂ የሚያረጋግጠው ለፖለቲካ ነው የታሰሩ የሚባለው አይደለም። ስለዚህ ህዝቡ ይታሰሩ ብሏል፣ ይታሰራሉ ማለት ነው። መረጃ ተገኝቶ መንግስት ደግሞ ከዚያ በላይ መረጃ አለው ባይዘው ህዝቡን እኮ ነው የምልህ። አሁን መንግስት እኛ ካለፈ ታሪካችንም እፍኝ ከማትሞላ እድሜያችንም የተማርነው ነገር ከዚህ በላይ ወንጀል የፈጸሙ ሰዎች በሽምግልና በእርቅ በይቅር ባይነት ሲታለፉ አይተናል። እነዚህ ልጆች ልብስ ነው የለበሱት፣ ከባህላችን ከወጋችን ያፈነገጠ አለባበስ ነው የለበሱት ነው የተባለው። ይሄ ነገር ባጭሩ አሳሳቢ ነገር ከሆነ በቀጣይ እንዲህ ያለ ነገር በሶሻል ሚዲያ ላይ እንዳታንጸባርቁ እረፉ ቢላቸውም ያርፉ ናቸው። እኔ አሁን አልዋጥልህ ያለኝ ከዛም የዘለለ ነው ብዬ እንድጠረጥር ያደረገኝ ነገር በዚህ ደረጃ መጀመሪያ አዘጋጆቹን፣ ከዛ ተሸላሚውን፣ ከዛ ከነሱ ጋር ስፖንሰር በማድረግ የተባበሩትን ስፖንሰር አድራጊዎቹ ነበሩ እዛ ጋር። አንዳንዶቹ ልብሱን ስፖንሰር ያደረጉ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ በተለያየ መንገድ ስፖንሰር ያደረጉ ሊሆኑ ይችላሉ። እንዴት በዚህ ፍጥነት የፌዴራል ፖሊስ ሊይዛቸው ቻለ? ምን የተለየ መረጃ ቢያገኝባቸው ነው ያልኩት? መረጃ መንግስት ከዚያ በላይ ይኖረዋል። መንግስት ግን ከዚህም በፊትም እንደምታውቀው እንደዚህ አይነት ድርጊት ውጭ ላይም የሚታሙ ኢትዮጵያ ውስጥ እንዳይገቡ ብለው የሃይማኖት ተቋማት በኢትዮጵያ ውስጥ ከፍተኛ ተቋሙ ሲያደርጉ እንደነበረ ይታወቃል። እነዚህ ደግሞ ጃኒ ማነው አዶናይ ድንቁርናን ስነ ምግባርን በማንኳሰስ ነው የሚከሰሰው። በዚያ ነው ህዝቡ ማሳባቢ እየሰጠ ያለው። እነዚህ ግን ግብረ ሰዶማውያንን በአደባባይ በማበረታታታቸው ነው። አለባበሱ ግብረ ሰዶማዊነትን የሚያሳይ ነው። የሴቷ እንትኗ ላይ የወንድ ብልት የሚመስል ነው ያለው ታች። ስለዚህ አለባበስ የሚባለው የትኛው አለባበስ ነው ነው? አለባበሱ በትክክል ወንዱ የሴት ለብሶ የሴት ቦርሳ ይዞ ማለት ሴቱኜ ወንድ አገባለሁ የሚል ዲሞንስትሬሽን ነው የሚያሳየው። ስለዚህ ይሄ ግብረ ሰዶማዊነት ነው። ስለዚህ ይሄ መንግስት እርምጃ መውሰዱ ትክክል ነው ትክክል ነው። ህዝቡ ራሱ ከዚህም በፊት ሲጠይቅ የነበረ ነው። ከውጭ ራሱ እንዳይገቡ በገ የሚታሙ ኢትዮጵያ ምድር እንዳይገቡ ብለው የሃይማኖት ተቋማት በጋራ ሲያወግዙ ሰላማዊ ሰልፍ እናደርጋለን እስከ ማለት የደረሱበት ነው። ስለዚህ እነዚህ ደግሞ በዋና ከተማችን ይሄን በአደባባይ በቲቪ ኦፊሻል ዲሞንስትሬት የሚያደርጉት የግብረ ሰዶማውያን ወኪል መሆናቸውን ሪቬል ነው ያደረጉት። በድብቅ ኤክሰርሳይዝ ሲያደርጉ የነበሩትን ጉዳይ አሁን አደባባይ ላይ ሚዲያ ላይ ነው ያመጡት። ስለዚህ እርምጃ መወሰዱ ተገቢ ነው። ኢቭን የቀሩ ካሉ ራሱ ህዝቡ ጥቆማ ሰጥቶ መለቀም ነው ያለባቸው። የኢትዮጵያን ወግ ባህል የሚበርዙ እነዚህ የሚደግፉ በአሳብ ራሱ አሁን ቅድም ያነሳሁት ሰው አይነት
ትክክል አይደለም ነው። በየትኛውም ሃይማኖት የሚደገፍ አይደለም የሚል ሐሳብ ለመስጠት ነው። ቴንክ ዩ ከልብ አመሰግናለሁ። አፍሪካ ዩናይትድ